ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም አላህ ነው ያለው። ወላሂ የማይፈርጥ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እንደ እናቶቻችን እንደ እህቶቻችን መማሟት መውረድ አይታወቅም። እኔ አላልኩም አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። እነኚህ በገነት የምትጋደሉላቸው የምትጾሙላቸው በቃ በጣም ፍዳ የምታዩላቸው በቁርአን ውስጥ በጣም ብዙ ቦታ የተዘረዘሩት እነኚህን ለማግኘት ነው። ከነቢያቶች ውስጥ ለምሳሌ በገነት ሄዳችሁ ሁራ ላይን የሚባሉ ሴቶችን ለወሲብ አገልጋይ ሆነው እነሱን ታገኛላችሁ ብሎ ያስተማረ አንድ ነብይ አለ ከሙሐመድ በስተቀር? ግልጽ ላድርግልህ በቃ። ምን እንደዚህ የሚል አለ ቁርአኑ ላይ ነው የምትለው? ሁር ላይን እንደምታገኝ አታውቅም ማለት እንደዚህ አይነት አሁን የምጠይቀኝ ጥያቄ ማለት ምን አሁን ከቁርአን የመጣ ነው ከምንድን ነው? ትንሽ ለወሱስ ትንሽ ላዝና እንትን ላድርገህ ቴምቦን ከፍ ላድርገው ክርስቲያን ክፈትለት ተሰዛ። ሁር ላይን ማለት በጣም ቆንጆ የሆኑ ቁንጅናቸው እንዴት ልግለጽልህ እንዴት እንደሆነ ሐዲሱ እንደሚገልጻቸው መቅኔያቸው አጥንታቸው ውስጥ የሚታይ ቁንጅና እኔ ማይታይ ነው የምትለው። እንደዚህ አይነት ቁርአን ውስጥ አለ ነው የምትለው? እሱን ነው እየነገርከኝ ያለው? ሐዲሳችሁ ላይ አለ። ሐዲስ እኮ ሐዲሳችሁ ላይ ያለው ነው እየነገርከኝ ያለው? ያ ሐዲስ ምን ያስቀምጠዋል? ወንድም ቁርአን ሰውም ጂኒም ያልገረሰሳቸው ይላል ሱራ 55 56 ሱራ 55 73 ላይ ወንድም ሰውም ጂኒም ያልገረሰሳቸው ያልነካቸው ድንግልናቸውን ያላፈረሰ ሰውና ጂኒ ያልነካቸው ሁር ላይን የሚባሉ እንደዚህ ስታያቸው መቅኔያቸው ይታያል። መቅኔያቸው መታየት ቆንጅና ነው። በእናትህ የሆነ ሴት መቅኔዋን ብታየው አጥንቷ ውስጥ ያለውን ቁንጅና መለኪያ ነው እሱ። ምን አይነት ጥያቄ? ቁንጅና መለኪያ ነው? ደስ ይላል። ምን አይነት ሴጣን መለክ ጥያቄ ነው? ያ አንድ ሴትን እንዲህ ስታያት አጥንቷን አይተህ አጥንቷ ውስጥ ያለውን ስብ ብታየው ዋው ብለህ ትወሰወሳለህ። ምን እንደ ሰይጣን ነው እንጂ ማለት አሁን እንደዚህ ነው የምትለኝ? አሁን ምንድን ነው ምስሉ? ይሄ ምስሉ በገነት የምታገኟቸው ሴቶች በእኛ በጀነት እኛ ጀነት ስንገባ የምናገኛቸው ሴቶች እንደዚህ አይነት ናቸው። አጥንት ብቻ ናቸው ማለት በቃ እንዴት ነው ይመስጣሉ? ምን ይመስጣሉ? እነዚህ እኮ የምታያቸው ምንድን ነው የሚመስጡት? እነዚህ እኮ ምን እኮ እነዚህ ናቸው የምናገኛቸው እኛ ጀነት ስንገባ የምናገኛቸው እነዚህ ናቸው ነው የምትለው? ቁርአን ላይ የተጻፈልን እንደዚህ ያለ ያ ሐዲሱን ፈትለት ክርስቲያን ሜቢ ከቁርአኑ ልቅደምለትና እሺ ያ ምን ይላል መሰለህ ወንድማችን በገነትና ኦኬ እሺ ፊት ለፊት በገነት ሱራ 44 ቁጥር 53 ጀምሮ ምን ይላል መሰለህ? ፊት ለፊት የተቅጣጩ ሆነው ከስስ ሐርና ከወፍራም ሐር ይለብሳሉ። ያው ገነት ስትሄዱት የምትለብሱት ልብስ ማለት ነው። ወፍራም ሐር ልብስ አለ፣ ስስ ልብስም ደግሞ አለ። ያው ስስ ባይዘ ሐር ልብስ በምድር አይፈቀድም አይደለ? ያ ሐር በምድር አይፈቀድም፣ በገነት ነው የሚፈቀደው። ባይዘ ክርስቲያን አንተ ከፈትከው አይታየኝም። ቀጥል፣ እኔ ወጥቼ ልመለስ። ኦኬ ከስር ይታያችኋል? እሺ እኔ ከፈትኩት ይታያል? ሰማይ ክርስቲያን ነው ምናምን። እሺ ቆይ አንዴ ነው አንተሮሽ እፎይ መጥቻለሁ። ይታያል አንተ አሁን? ኦኬ አሁን ይታያል። ያ እሺ ፊት ለፊት የተቅጣጩ ሆነው ከስስ ሐርና ከወፍራም ሐር ይለብሳሉ።
ነገሩ እንደዚህ ነው። አይናማዎች የሆኑ ነጫጭ ሴቶችን እናጠናዳቸዋለን። ምን አይነት ሴቶች? ነጫጭ ሴቶች። ባይዘ እኔ እንጃ እንግዲህ እኛ አፍሪካውያን ጥቁር ነን። ከምን አንፃር ይሄ እንደተነገረ እንግዲህ ግልጽ ነው። እነዛ ሴቶች ምንድናቸው? ነጫጭ ሴቶች። አሁን እንዳሳየው ወተት የመሰለ ነው የምታገኘው። አጥንት ብቻ ናቸው። ያ ቀጥል። ቆንጆ ሴቶች አሉ የተዋቡ ነው እንጂ ለማለት ያኔ ነገሮችን ለማውሰባሰብ ምናምን አትሞክሩ። በነገራችን ላይ ነጫጭ ሲባል ብዙ ትርጉም ይሰጣል። ሐዲሱ ይነበብ። ቆይ ሐዲሱ ይነበብ። አጥንቶች ናቸው። አንብበው። ሐዲሱን አንብበው። ያ ሜቢ ተውሂድ ነጫጭ የተባሉት አንቺን አይመለከትም። ሁራ ላይኖችን ነው አክቹአሊ ምናልባት። እሺ እነዚህ ሴቶች ነጫጭ የተባሉት ምንድናቸው ከተባለ everyone will have two wives from the huris። ሁሉም ሰው ሚኒመሙ ነው ባይዘው ሁለት ሁራ ላይኖችን ያገባል። እነዚህ ሁራ ላይኖች የተባሉት ሴቶች የሰው ሴቶች አይደሉም፣ ሰዎች አይደሉም። who will be so beautiful በጣም ቆንጆዎች የሆኑ pure and transparent በጣም ቆንጆና ንጹህ የሆኑ ሰውነታቸው ደግሞ የሚያሳይ ትራንስፓረንት የሆነ ልክ እንደ መስታወት ማለት ነው። that the marrow of the bones of their legs will be seen through the bones and the flesh የመቅኔያቸው እንኳን በአጥንታቸውና በስጋቸው ውስጥ አልፎ ይታያል። ሴቶቹ ማለት ነው። ልክ እንደነዚህ አሁን እንዳሳየው ማለት ነው። አሁን እነዚህ መቅኔያቸው ምናምን ይታያል አይደል? ሴቶቹ ልክ በገነት እነዛ ሁራ ላይ አንተ እዛ ሄደህ ነበር አንተ ይሄን ያነሳው እንግዲህ መሐመድ ሄዶ ያተነ እዛ ሄደህ ነበር ይሄንን ፎቶ ያነሳዋልና እንዴት ነው ክርስቲያን አትዝሩዋን ለምን ፖለቲካ ትሰራላችሁ? ለፓርላሜንት ሲጋላ እንደ ደግሞ ሶሪ አልስቅም ይቅርታ። አይ የምሪን እኮ ነው። ከየት ነው ያመጣው ይሄን ፎቶን ከየት ነው ያመጣው? ወይ አሁን ሐዲሱን አየኸው አይደለ? ግልጽ የሆኑ እሺ አጥንታቸው ውስጥ ያለው መቅኔ የሚታይ ይላል አይደለ? ስለዚህ እንደዚህ ስትል ተውሂድ ወይ አንዴ አዳምጪ፣ ተራሽን ጠብቂ። ይሄ ቤት ከስድስተኛ ክፍል ያለፉ የሚያወሩበት ስለሆነ ተራ የሚባል ነገር አለ፣ ስርዓት የሚባል ነገር አለ። አንዴ የሚባል ተራሽን ጠብቂ። በእግራቸውን ስታይ አጥንታቸው ውስጥ አልፎ መቅኔያቸው ይታያል ማለት ምን ማለት ነው? አጥንት በባህሪው ነጭ ነው የሚሆነው። ነጫጭ የሚለው ከዛኛው ጋር ከዚህኛው ጋር አብሮ ስለሚሄድ ነው። ምናቸው ይታያል? አጥንታቸው ውስጥ ያለ መቅኔው። እንደ መስታወት ናቸው ከተባለ ግልጽ አድርጎ አጥንታቸውን ያሳያል ማለት ነው። አጥንታቸው ውስጥ ምን አለ? መቅኔ አለ። ጥቁር ነገር በባህሪው ውስጥ ያለን ነገር ሊያሳይ አይችልም። ጨለማ ነገር ከኋላው ያለውን ነገር አያሳይም፣ ይሸፍናል። ስለዚህ ነጩ ምንድነው? እንደ መስታወት ሆኖ ምንን ያሳያል ማለት ነው? ውስጥ ያለውን ጥቁር ነገር ወይንም ደግሞ መቅኔውን ያሳያል። እነኚህ በገነት የምትጋደሉላቸው የምትጾሙላቸው፣ በቃ በጣም ፍዳ የምታዩላቸው በቁርአን ውስጥ በጣም ብዙ ቦታ የተዘረዘሩት እነኚህን ለማግኘት ነው። ቀጥል። አንተ ገነት ውስጥ ህይወት አለ ብለህ ታምናለህ? ህይወት ይቀጥላል ብሏል። ግን በአጥንት አይደለም እኛ የምንወሰወሰው። አጥንት እናገኛለን ብለን አይደል? አጥንታቸው መቅኔያቸው የሚታይ ምናምን ብለን አይ አይደለም ነው ብለህ ታምናለህ ወይ? ብለህ ታምናለህ? እስኪ ንገረኝ። እናምናለን፣ ግን እንደዚህ ገነት ሄደን ወሲብ የምናደርጋቸው አጥንታቸው እንደዚህ መቅኔያቸው የሚታይ እነሱን ወሲብ ለማድረግ ገነት እንሄዳለን ብለን ግን አናምንም። ግን ደግሞ ታምናለህ? ወሲብ ታደርጋላችሁ የሚል ጥቅስ አለ እኮ። እኔም እንደዛ ልለው እኮ ነበር። ሴት አለ ተባለ እንጂ ሂዳችሁ ወሲብ ታደርጋላችሁ የሚል ጥቅስ አለ። ታመጣለህ፣ ታሳይናለህ። ሂዳችሁ ወሲብ ታደርጋላችሁ የሚል አለ። ታሳይናለህ እሱን በሚገባ። አዎ ሴቶች ጀነት ውስጥ አዳምጠኝ። በነገራችን ላይ ጀነት ውስጥ አዎ በጣም ነጫጭ የሆኑ ቆንጆ የሆኑ ሴቶች አሉ። ወሲብ ታደርጓቸው ይደረጋሉ አይደረጉም? እነሱ እህታችን ወሲብ ይደረጋሉ አይደረጉም? እነኛ ነጫጭ አጥንታቸው መቅኔያቸው የሚታይ ሴቶች
አንተ ያልቻለው ሄዳችሁ ወሲብ ታረጋላችሁ የሚለውን ጥቅስ አሳየን። የት ጋር ነው? ሚስት በራሱ እኮ ያገቧቸዋል ማለት እኮ እንጀራ ሊያጎርሳቸው አይደለም እኮ። ለምንድን ነው ያኔ አሁን ይሄን እንደዚህ የምትለው? ለማንቋሸሽ ስትፈልግ ነው ማለት። አዳምጠኝ እኮ አዳምጥሻለሁ። ፕሮፋይልሽ ተጽዕኖ ያድርግብሽ። አዳምጪኝ። ታገባላችሁ እነሱን ማለት ምን ማለት ነው? ትገናኟቸዋላችሁ። ሊገናኟቸው እንጂ የሚያገቧቸው ሜቢ ፕሮፋይልሽ ላይ ያለው ልጅ አሁን ለምሳሌ አይሻን መሐመድ አገባ ሲባል ወሲብ አላደረጋትም ብሎ የሚሸመጥጥ ነው። ከራሱ ኡስታዞች ጋር የሚጣላ፣ ከሙፈሲሮቹ ጋር የሚጣላ፣ ከሐዲሱ ጋር የሚጣላ የእሱን አይዲዮሎጂ ይዘሽ አትምጪ። ታገቧቸዋላችሁ ከተባለ እሱ እዚህ ጋር የምታገቧቸው ከተባለ አንዴ ራሱ የምታገቧቸው ከተባለ ምን የምታደርጓቸው ማለት ነው? የምትገናኟቸዋላችሁ ነው። ግን እንስተሽ ጀምዕ ተርሚዚ 25:36 ላይ the believer shall be given in paradise such and such strength in intercourse ምን ይላል ነብይህ ምን ይላል? አማኝ በገነት ውስጥ ወሲብ የሚያደርግበት አቅም እንዲና እንዲያ ይሰጠዋል አለ። ምን የሚያደርግበት አልኩሽ? ወሲብ የሚያደርግበት። ወሲብ ማያደርግ ከሆነ ወሲብ የማድረጊያ ኃይል ፖቴንሻሉ ለምን ተሰጠው? ወሲብ እንዲያደርግ ነው እንጂ እንደዚሁ ስሜቱ እንዲመጣ ብቻ አስቦ ነው አላህ ወሲብ ማድረጊያ ኃይሉን አቅም የሚሰጠው? ወሲብ አያደርግም። እንደዚሁ ግን ወሲብ እንዲያደርግ ስሜቱን የሚያነሳሳ ነገር ግን ያደረገው። ኦልራይት ኢት ዋዝ ሴድ ኦ ሜሴንጀር ኦፍ አላህ and will he able to do that? ሰዎቹም ጠየቁት መሐመድን ያላ መልእክተኛ እና እንደዛ ማድረግ ይችላል? በቃ ሲነግራቸው እኮ በገነት ውስጥ እንዲህ ወሲብ ታደርጋላችሁ፣ እንዲህ ታደርጋላችሁ፣ እንዲህ ሲላቸው ኧረ ይሄ ሁሉ ሴት እናደርጋለን እንችላለን አሉት። አቅም ይሰጣችኋል፣ ጉልበት። ምን ያህል ጉልበት ይሰጠናል? ይሰይድ እሱም እንደዚህ አለ he will be given the strength of 100 የመቶ የወሲብ ጉልበት ይሰጣል። አንድ ሰው ብቻውን 100 ሰው ወሲብ የሚያደርግበትን ያህል ምን ይሰጠዋል? ወሲብ የማድረጊያ ኃይል ይሰጠዋል። ወሲብ የሚለው የት ጋና ያለው? ኢንተርኮርስ ማለት ምን ማለት ነው እህታችን? እና ሀዳ the believer shall be given in paradise such and such strength in intercourse አስጠጋላት። አማኙ ወሲብ የሚያደርግበትን እንዲና እንዲያ ጉልበት ይሰጠዋል ማለት ምን ማለት ነው? ምን ማለት ነው? ተርጎመላት ወይ እሱን አይታይሽም? ኢንተርኮርስ የሚገናኝበት ወሲብ አማኙ የሚገናኝበትን የሚያደርግበትን ይሄን የመቶ የወሲብ ጉልበት ይሰጠዋል ከተባለ ምን ማለት ነው? እንደዚሁ በቃ ስሜቱ ተነስቶ እንዲኖር ነው ለዘላለም ስሜቱ ቆሞበት እንዲሁ እንዲቀር ነው። አይገናኛቸው ከሆነ ከሚስቶቹ ጋር አረ ትልቅ ሰው ነው እንደዚህ ብለህ በሙሉ አታውራ። ግን ወሲብ ታረጋላችሁ የሚል የለም እኮ እሱን እኮ እስኪ እሱን ነገር አምጣልንና አሳየን። ተስማማው ወይ አያደርግም ወሲብ። ስለዚህ ለአንተ ነው አለ ሁላችንም ባንዳናውና ይቅርታችንን ባንዳናውራ አንዴ በዛው ገሃነብን አደረጉኝ አደረቡ እኮ አልደ ፊዳከም ይታገዳም ተወጣለ ተራን ጠብቅ ስራ ጠብቅ ነው አለ ወይ እየሰሙክ ነው። ግን አሳየን። አንድ ጥያቄ ብቻ ልጠይቅህ እኮ መጀመሪያ ተሰየኝም ታዲያ በገነት አስገብቶ ቆይ አዳምጥ 100 ሰዎችን ወሲብ የምታደርግበትን ጉልበት የሚሰጥ ብልት እንደዚሁ ተገትሮ እንዲቆም ፈልጎ ነው ሚስቶች ሰጥቶህ። ከዛ ደግሞ ማድረግ ይችላል ወይ እንደዛ እነኚህን ሴቶች ማድረግ ይችላል ወይ መሐመድ ሲባል 100 ሰው የወሲብ ጉልበት ይሰጥሃል ያለህ ብልት ተገትሮ እንዲቀር ነው ወይንስ እነኛ የምታገባቸውን እንድታደርግበት ነው? ሰዎቹ ከጠየቁት ምን ያህል ፕሮፋይሏ ተጽዕኖ እንዳደረገባት እህታችንን ተመልከቱ። ሰዎቹ ምን ብለው ጠየቁት? እንደዛ የማድረግ አቅም ይኖረዋል ወይ ብለው ጠየቁት መሐመድን። 100 ሰው ወሲብ የሚያደርግበትን ኃይል ይሰጠዋል ያለው
ብልቱ እንዲሁ ተገትሮ እንዲቀር ነው? ጥያቄ ነው ምንድን ነው? ጥያቄ ነው። ሚስት ይሰጠዋል ከነሱ ጋር ይገናኛል ሲል ይሄን ተርጉም አዳምጠኝ። አዎ ጥያቄ ነው። ይሄን አዲስ ፍታልኝ። እሺ ፍታልኝ። ተርጉም በአማርኛ ይሄንን ጥቅሱን ይሄን ተርጉምልኝ በአማርኛ። ሳያድ ቡኻሪ 42 52 42 ላይ በአንድ ሌሊት 100 ሴቶችን ወሲብ ያደርግ ነበር በእስልምና። ማን ነው እሱን የሚያደርግ? እኔ የሙስሊሞችን ጠቢቡ ሰለሞን ያልከው አሁን የጠራኸው ሱሌማን ማለት ነው። ኤኒዌይስ በደንብ አስተውሉ፣ በደንብ አስተውሉ። በጣም ጭንቅላታችሁን ላለመጠቀም ትሞክራላችሁ አይደል? ስንቱ አንቺ ፕሮፋይልሽ ነው ተጽዕኖ ያደረገብሽ። ላ እንደዛ ሳይሆን ፕሮፋይልሽ ነው ተጽዕኖ ያደረገብሽ እህታችን። ፕሮፋይል ምናምን ሳይሆን እሺ ሁሴን ጋር ማትቀርብ እኮ እህታችን የኔ ቆንጆ ቆይ ሁሴን ጋር ማትቀርብ ፕሮፋይልሽ ላይ እንዳለ ሰው ልንገር ተጽዕኖ ችግር የለም። የፕሮፋይል ሳይሆን ፕሮፋይል ተጽዕኖ ተፈጠረብኝ። እሺ እኔ እኮ ያልኩ ነገር እሺ አስረዳኝ። አንዴ በእናታችሁ ትንጫጩ በቃ ሃይ እኔ ያልኩ ያለሁት አስረዳኝ። እሺ በቃ እንደዚህ ካልከኝ እኔ የለም ብያለሁ። ከዛ በአማርኛ እኔ እንግሊዘኛ ብዙ አልችልም ለማጥረም፣ ስለዚህ በአማርኛ ተርጉምና አሳየኝ። እሺ ችግር የለውም ተረጉምልሻለሁ። ይሄው እንዴ አይ ተርጉም አሁን የከፈትኩልሽ ሐዲስ ነው ማለት ነው። ምን ይላል መሰለሽ? አናስ ረደላሁ አንሁ እንደዘገቡት ነብዩ ሰለላሁ እንዲህ ብለዋል። አማኝ ይሄን አይደለም ቅድም ያነበብከው፣ ይሄን አይደለም ቅድም ያነበብከው እና ቅድም ያነበብከው ተረጉም ነው ይሄ። ለሽ ትቀይራለህ? ለምን ትቀይራለህ? አንተ ምን አይነት ለምንድን ነው? እኔ እኮ አስረዳኝ ነው ያልኩህ። ለምን ትቀይራለህ? የቅድሙ ተርጉም ነው በአማርኛ። ቅድም ያሳየውሽ ይሄን ነው አይደለ? ይኸውልሽ ይሄን ተርጉም ነው። አንዴ አትጩ አንዴ ለኦዲየንስ ክሊር አድርገው ክርስቲያን። እነኚህ ኡመቶች እንግዲህ ጭንቅላታቸውን በዛውም ቻሌንጅ አድርጉት፣ ታዘቡ ከምን አይነት መንፈስ ጋር እየተዋጋን እንደሆነ። ወተት ነጭ ነው እያሳየናቸው የማያዩ መጽሐፍ ቅዱስ ላይ ትንቢት የተነገረባቸው በኢሳይያስ ላይ እያዩ ማያስተውሉ እየሰሙም አይሰሙ ተብሎ የተነገረባቸው አይነት ናቸው። ይሄን ታገባላችሁ ብሎ ሲነግራቸው ሳቦቹ በዛ ሄደን ይህን ማድረግ እንችላለን ወይ ወሲብ ማድረግ አቅሙ ይኖራል ወይ ብለው ሲጠይቁት መሐመድን እያንዳንዱ አማኝ 100 ሰው የወሲብ ጉልበት ይሰጠዋል አቅም ወይንም ደግሞ ግብረ ስጋ ግንኙነት የሚያደርግበት 100 ሰው ይሰጠዋል እየተባሉ ሐዲሱን እያዩ ወሲብ አደረገ ሚላለ የለም ያደርጋል ሚላለ የለም ይሉናል። እስቲ ሚስት ታገባለህ ሰው ታወራለህ 600 አዳም ፕሊስ አዳምጥ። እንደ ዳይፐር የሆነ ቂጥ ላይ አትለጠፍ። ሰው እንትን ላይ ተሰሩ ነው። በደንብ አስተውሉ። 100 ሰዎችን ወሲብ የምታደርግበት በቀን ይሰጣል እየተባለ ያደርጋሉ የሚላል እንዴ? እስቲል ይህንን እንኳን አያውቁትም፣ አላስተማሯቸውም ማለት ነው። ጋር ክርስቲያን ተርጉመላቸው አማርኛውን ረስማሽ ይሄ ነው የቅድሙ ትርጉም። የእንግሊዝኛ ትርጉሙ ይሄ ነው። አዎ ይሄ ነው። ወይ ካልሆነ ወይ አረብኛውን ተርጉሙ፣ ወይ እንግሊዘኛውን ተርጉሙ፣ ወይ አማርኛውን ስነግራችሁ ስሙ፣ ወይ እኛ የምንተረጉመውን ነገር ተቀበሉ፣ ወይ ሐዲሳችሁን በአማርኛ አስተርጉሙ። እኛ እኮ ተቸገርን ወንዶ ጉዶች። እሺ አነስ እንደዘገበው ነብዩ እንዲህ ብለዋል። አማኝ በጀነት ውስጥ ለግብረ ስጋ ግንኙነት የዚህና የዚያን ያህል ጥንካሬ ይሰጠዋል። ሰሃቦችም የአላህ መልእክተኛ ሆይ ይህን ማድረግ ይቻላልን አሉ። እሳቸውም 100 ሰው ጥንካሬ ይሰጠዋል። የስንት ሰው? 100 ሰው ጥንካሬ። ይሄንን ነገር ኢብኑ ከሲር ያው ታላቁ ሙፈሲራችሁ የምትከተሉት ማለት ነው ራሱ ይሄንን ሐዲስ ደግሞት ነበረ። ምን ብሎ ደግሞት ነበር መሰላችሁ? ኢን ፓራዳይዝ ዘ ቢሊቨር ዊል ቢ ጊቨን ሰች ኤንድ ሰች ስትሬንግዝ ፎር ዊሜን፣ አማኞች በገነት ለሴቶች ይሄን ያህልና የዛን ያህል የሚሆን ጥንካሬ ይሰጣቸዋል አሉ። አነስ ሴድ አይ አስክድ አላህስ ሜሴንጀር ዊል ዋን ኤብል ቱ ዱ ዛት፣ ያንን ሰው ማድረግ ይችላልን ብሎ አነስ ሙሐመድን ይጠይቀዋል። ሂ ዊል ቢ ጊቨን ዘ ስትሬንግዝ ኦፍ 100 ሜን፣ 100 ሰው ጉልበት ይሰጠዋል። የስንት ሰው? 100 ሰው ጉልበት። ከዛ አጠበራኒ ሪከርድ ዛት፣ አጠበራኒ ደግሞ እንደዘገበው አቡ ሁሬራ ሲሄድ አቡ ሁሬራ እንደተናገረው the messenger of Allah was asked, oh messenger of Allah, will we have sexual intercourse, የአላህ መልእክተኛ ሆይ እኛ በገነት ከሚስቶቻችን ጋር ወሲብ እናደርጋለን ብለው ጠይቀውታል። ማን የጠየቀው? አቡ ሁሬራ። ሙሐመድም ብሎ መለሰ he said
the man will be able to have sexual intercourse with 100 virgin in one day አዎ ታረጋላችሁ እናንተ በገነት በአንድ ቀን 100 ድንግሎችን ወሲብ ታደርጋላችሁ ብሎ መለሰላችሁ ኦኬ ያ ፎይ አይ ቲንክ ተቋርጧል መሰለኝ አይደል ኦኬ በጣም እያስቸገረኝ ነው ቀጥሉ አንድ የአቦይደርን ቀንጨብ አድርገን እናስደምጣቸው ከሰራውት ላይ ኦኬ ወይንም ደግሞ ሌሎች ሌላ ካለው ወይንም አንተበት ያ ቆይ ሌላ አስደምጣቸዋለሁ ችግር የለውም ያ ኦኬ ምንም አያውቁትም እንግዲህ ምንም አያውቁትም ማለት ነው አለው ይመስለኛል ባለው ሰማኝ እንድናውቀው የአቡ ሃይደርን አሰማንና እንመን እስቲ ችግር የለውም ማመን አይደለም አው ያኔ ተወይዳንደ አንቺ ፕሮፋይልሽ ተጽዕኖ አድርጎብሻል ጭንቅላትሽን ለመጠቀም ሞክሪ አይተ 6ኛ ክፍል ካለፍሽ አንዳንዴ የምንከተላቸውን ሰዎች መለየት አለብን ዳም ስቱፒድ የሆኑ ሰዎችን ዝም ብለን የምንከተል ከሆነ አስቸጋሪ ነው ግን ምንድነው እሱ እኔ ፍርዱን ለስር ላለ ኦዲየንስ ነው መታው ከስር ያሏችሁ ከምን አይነት መንፈስ ጋር እንደምንታገል በደንብ ስለምትረዱ ይገባችኋል ብዬ አስባለሁ ቀጥል እኛ ሰውነን አንዴ ያ ይሄንን እኚህ ሼክ ደግሞ የሚሉትን አዳምጡ አንዴ አሁን የተናገርነው ይደግሙታል ከዋዒብ ተብላ የተጠራችው ደግሞ لانها في تلك السن በዛዕድሚዋ የተከአቡ ሰድየይሃ ጡትዋ ክብር ሆነ ቅርጽ ያመጣል አይ የስተዲሩ مع ارتفاع ጡቷ በገነት ያለችው ምንድነው ክብ የሆነ ቅርጽ ያለው ነው እንዴት አይነት እንደሆነ ደግሞ ይናገራል ጡትዋ ከበብ ብሎ ትንሽ ደግሞ ወደ ውጭ የወጣ ጥሩ የሚመስለው ቱፋህና ብርቱካን የሚመስለው ነው ይላል ጥሩ የሚመስል ብርቱካን ልክ ወደ ውጭ ወጣ ያለ ከበብ ያለ እንደ ብርቱካን አይነት ድቡልቡል አይነት ጡት አላት ሴት በጀነት ታጉጅማዎች ሚለው እኮ ነው ታጉጆችማዎች ሚለው ቁርአኑን እኮ ያ ወንዶቹ ጃለሌን ደግሞ በእያንዳንዱ እየገባት እንትና ሚለዋል አይማሽሽም ድንግልናቸውንም ቢወስድ ወዲያውኑ ይመለሳል ይላል እናሳያቸዋል ያ ማንም ይፍላል ተፍሲሩም ላይ ነዋሂድ ያዕኑን ነገሮችና በክር ስለሆኑ ዑሩበን አጥራባ አይ في سن واحده ሁሉም የአንድ እድሜ አንድ አይነት መልክ ያላቸው ጾታቸው ከዋዒብ ከዋዒብ ማለት ያልኳችሁ እንደ ቱፋህ ሆኖ ትልቅ ያልሆነ ትንሽ ያልሆነ ቆዳ ያልሆነ በጣም የሚያመጡት ያላቸው አላህ እንደዚህ ትንሽ ያልሆነ ትልቅ ያልሆነ ትንሽ ያልሆነ ትልቅ ያልሆነ የምታሰማን እፎይ ምንድነው የምታሰማን አዳምጥ ቁርአንህ ነው ባይዜ ሱራ 78 33 ላይ ክፈተው ክርስቲያን ጦታጉችማዎች ሚላቸውን እያብራራ ነው ቁርአንህ ነው ከበደ አይደለ እኩል የሆኑ ቢሆን እንኳን አይከብደኝም አዳም ተሷም ታደርጋት ምንድነው ሳይድ ሚታደርጊ 78 33 ጦታጉችማዎች እኩል የሆኑ ጦታቸው ማይሟሽሽ ታሽቶ ማይሟሽሽ ነው የሚለው ከዛ ድንግልናቸውን ያፈርሳል ወዲያውኑ ይመለሳል እኩያዎች የሆኑ ጦታቸው ጉችማ የሆኑ የተሞሉ ብርጭቆች በአታክልቶች ውስጥ የሚያገኙት ማለት ነው አታክልት ያገኛሉ እኩያ የሆኑ ሴቶችን ያገኛሉ ጦታቸው ጉች ያሉ ጠጣር ይሄ ባይዞ ያሉሉ ነው እንደ የሆነ ድንጋይ ነገር እኮ ነው የሚሆነው ማለት ነው ጦታጉችማ የሚለው በቃ ማይፈርጥ ማይሟሽሽ የሆነ ድቡልቡል ነገር ድንጋይ አታሽም እንደዚህ ያሉሉ ነገር ዝም ብለህ ድንጋይ አታሽም ምንድነው የሚያስደስተው ማይሟሽሽ እኩል የሆኑ ድንጋይ ጡቶች ማይሟሽሹ ጠንካራ እሺ ሰማኝ አንዴ ይቺን ቪዲዮን ጨርሳትና አንዴ ይቺን ላይ ያኔ ሆድህ ላይ ደረትህ ላይ ለጥ ብለህ ስትተኛ ወከእሰን ቢሃጣ ይቺ ምኗ ይቺ ጦታ ጉቻማዋ ደረታችሁ ላይ ለጥ ብላ ስትተኛ ይላል ታዲያ ቆረቆረኛላ የሆነ ቆይና አዳምጦሽ يا اخي القرآن ስንቀራው والله 50 ዓመት እድሜው ይሄ ነገር ምንም አያውቀውም ያ አዳምጡ ምን አለ ይሄ ሰውዬ
ይህንን ቁርአን ስንቀራው 50 ዓመት ሙሉ ምንም አናውቀውም። ሜቢ አሁን እዚህ ውስጥ ያላችሁ ሙስሊሞች ማለት ነው እንግዲህ በ30ዎቹ በ20ዎቹ ምናምን ያላችሁ ትመስሉኛላችሁ። አታውቁትም። አዎ አይደለም እናንተ ይቅርና 50 ዓመት እንኳን ሙስሊሞች ሆነው ይሄን ነገር አያውቁትም ማለት። ይሄን ነገር ካስተማራችሁ በነጋታው ከእስልምና ውልቅ ብላችሁ ትወጣላችሁ። ለኛ የምናወራ ኧረ ፕሊስ አንዴ ቆይ ተረጋጉ። ይህ ነገር ምንም አያውቀውም። ወከእሰን ቢሃቃ ነዓም እዚህ ላይ ልጅቷ እቅፍ ላይ ስታቅፋትና ከዛ መላኢካዎቹ እነዛ ኸደም ደግሞ ምን ይዘው ይመጣሉ? መጠጥ፣ ወተት፣ ማር ወለላ፣ ውሃ ቀዝቃዛ፣ ኸመር ይዘው ይመጡና እውነት ነው ምንድነው እናንተ እነዚህን ሴቶች እቅፍ አድርጋችሁ ደረታችሁ ላይ ይዛችሁ ከዛ በኋላ መላእክቶች ደግሞ እናንተን ለማስተናገድ ምን ይዘው ይመጣሉ ማለት ነው? መጠጥ ይዘው ይመጣሉ፣ ጠጅ ይዘው ይመጣሉ፣ ወተት ይዘው ይመጣሉ፣ ውሃ ይዘው ይመጣሉ። እነዚህን ደረታችሁ ላይ ለጥ አድርጋችሁ አስቀምጣችሁ ዛሬ ብዙ ሰው ሻዳ ይዛል። ዛሬ ብዙ ሰው ይሄ ተወስውሶ ዛሬ ሁሉም ሲመናል ነው ያ በእኔም አይጀመርም ጭራሽ። እዚህ ቤት መጡ የከፈረ የክርስቲያኑ ያ እንዴ እንጨርሳትና ትንሽ አንድ ደቂቃ በቃ ማክሲመም እጅ ላይ ሴት ታቅፋለች። በዚህ ደግሞ ወተትና ኸምር መጣ። ከእሰን ማለት ኸምር የሞላ ማለት ነው። ዲሃቃ ከእሰን መሊአተን ቢልኸምር። አላሁ አክበር። ወንዶች ምርቃና አልመጣም እንዴ? ኧረ ቆይ አዳምጡ። ምርቃና አልመጣም እንዴ ነው ያለው? ምርቃና መምጣት አለበት እንጂ። ቆይ አዳምጡ። አላሁ አክበር። ወንዶች ምርቃና አልመጣም እንዴ? ወላሂ ምርቃና መምጣት አለበት እንጂ። እኔ እኮ የፈራሁት ይሄን ነው። ልጨምርላችሁ። ምርቃናው አልመጣም እንዴ? ምርቃናችሁ መምጣት አለበት። ወንዶች መወስወስ አለባችሁ። ይሄን የመሰለ ተነግሮ ገነት ለመግባት አይመን ቃል ይሄን የመሰለ ነው ትታችሁ የመጣችሁት። ፍቅር እንኳን አንቺ ምንም እድል አልነበረሽም። እንኳን በደህና ወጣሽ። ገላግሎኛል። ይሄ ምንድን ነው? ይሄ እኮ እንትን ሞናሊዛ በላትና መግቢያው ላይ ያስተማሩት ትምህርት አለሳቸው ራሳቸው። ይሄንን አይምሮ ሊቀበል አይችሉም። አንዴ እና ይሄንን ትምህርት ካልተቀበልክ ዛሬ አይምሮ አይቀበልም ያሉትን ወልጄዋለሁ። ኤኒዌይስ እንቀጥላት አንዴ። ኤኒዌይስ ሰማኝ እፎይ አንዴ ፕሊስ ቆይ ትቀጥላላችሁ። አንዴ ሀቢቢ ያ አንዴ ክፈቶች የዓለም ነገር አላመጣም። እኔ ሐታ እዚህ ላይ የነቢያችን ንግግርም አልገባም። አላሁ ዙል አርሽል ከሪም ዙል አርሽል ዐዚም ጀለ ጀላለሁ በጣም ትልቅ የሆነው ጌታችን ራሱ የሚገልጸው ነገር ነው። ፊ ሱረት ያሲን ምን አለ አላህ ሱብሓነሁ ወተዓላ ኢነ አስሓበል ጀነቲ ልየውም ፊ ሹጉሊን ፋኪሁን ሁም ወአዝዋጁሁም ፊ ዚላሊን ዐለል አራኢኪ ሙተኪኡን ለሁም ፊሃ ፋኪሃ አኸዝቱ ሚነ ነቢይ ሰለላሁ ዐለይሂ ወሰለም 70 ሱራ ከነቢያችን ሰለላሁ ዐለይሂ ወሰለም 70 ሱራ። ያ እንግዲህ እነዚህን ሴቶች ነው። የዚህም ሰውዬ ሌላ ቪዲዮ አሳያችኋለሁ። ቆይ ጨርስ ገላሉ ዳላይ ካሜራ ከበሮት ይሰማል። አንዴ መልካም። እንግዲህ ዋናው ምንድነው እሱ ቀደም እንዳልኳችሁ እስልምና የነቢያቶችን አስተምሮ ኮንፊርም አድርጌ ነው የመጣሁት። ኢየሱስ ኢሳ ይባላል። የእሱን አስተምሮ የሚያስከትል ነኝ ቢልም ቅሉ አስተምሮቱ ላይ ግን ኮምፕሊትሊ ክርስቶስ ከተናገረው ጋር የሚለያየ ነው። ክርስቶስ ስለ ገነት ሲነግረን እንደዚህ አድርገን ያስተማረን። ስለዚህ ኮምፕሊትሊ ከክርስትናው አስተምሮ ጋር የገነት እሳቤው የተለየ ነው። እኛ በገነት ውስጥ ብልታችን የ100 ሰው ጉልበት ይሰጠንና ይህን ያህል ወሲብ እናደርጋለን።
በአጥንታቸው ውስጥ አልፎ መቅኔያቸው የሚታይ ወሲብ የምናደርጋቸው ይኖራሉ የሚል ተስፋ የለንም። እንደዚህም ነቢያቱም ሐዋርያትም አላስተማሩንም። ይሄ ነቢያትና የሐዋርያት አስተምሮ ሊሆን አይችልም። ይሄ ምንድነው? እሱ ሕፃን ልጅን ከረሜላ እገዛልሃለሁ ብለህ እንደማባበል ነው። ሱቅ ከሄድክ ስትመለስ እንደዚህ ሱቅ ሄጄ ስመጣ እንዲህ ቤት ቁጭ ብለህ ካልወጣ ሸንኮራ ይዤ ልመጣለሁ፣ አገዳ ከረሜላ ይዤ ልመጣለሁ፣ ብስኩት ይዤ ልመጣለሁ። ሕፃናት ሆነን እንደዛ ወላጆች አባብለውን አታለውን ነበረ። እዛ ስትደርሱ እንደዚህ ይህን ያህል ወሲብ ታደርጋላችሁ፣ አቅም ይኖረናል፣ የዚህን ያህል ሰው ይሰጣችኋል ወሲብ። ይሄ ማባበያ ነው። ኦኬ ምግብ ትበላላችሁ አይደለ? በገነት ውስጥ ኦኬ ምግብስ እንዴት ነው የምትበሉት? በትልቅዬ ዕቃ ትበላላችሁ። ምግብ በትልቅዬ ሳህን። አዳምጠኝ፣ ዲፋይን አልተደረገም እሱ ቁርአን ላይ ልስጥሃ። ክፈትልኝ ክርስቲያን ስጠኝ። 41 እንደ ክፈተው። ቆይ አንተ አሁን ከመክፈት በፊት ዲፋይን አልተደረገም ብሏል። ቆይ ይሰማል። በደንብ አለ ቁጥጥር ምግብ በደንብ ትበላለህ። ምግብ አለ ቁጥጥር ትበላለህ። 43 እሺ 43:71 ተታግጭማዎች። እሺ አንብበው። ይስቃል እንዴ? ምን ይላል? ከወርቅ የሆኑ ሱፍ ዝርግ ሳህኖች፣ ኩባያዎች በእርሱ ላይ ይዞራሉ። አይ እኔ ላንብብልህ። ቆይ አይ አንብብል። ያ ምን ይላል? ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ይዘዋወራሉ። በእርሷም ውስጥ ነፍሶች የሚገድሉት አይኖችም የሚደሰቱበት ሁሉ አለ። እናንተም በእርሷ ውስጥ ዘውታሪ ናችሁ ይላል። ስለዚህ እነዛ ምንድን ናቸው? ከወርቅ የሆነ ሰፋፊ ዝርግ ሳህን ትበላለህ። ይሄ ደግሞ ምን አይነት ነው? ሂድበት። በምድር ላይ በወርቅ ሳህን መብላት አይችሉም፣ ክልክል ነው፣ ኃጢአት ነው። በወርቅ ኩባያ መጠጣት አይችሉም፣ ክልክል ነው። ይህንን ተስፋ ሲሰጣቸው ምን አላቸው? በምድር ላይ እናንተ በወርቅ ስለማበሉ ስለማጠጡ ይህንን ስለማታገኙ በወርቅ በሰፋፊ በትልልቅ ኩባያ ወይን ትጠጣለህ፣ ገነት በትልልቅ የሳህን ምግብ ትበላለህ፣ ያለ ቁጥጥር። 40 አንዴ ክፈተው። ያለ ቁጥጥር ማንም ሳይቆጣጠርህ በትልልቅ ዕቃ ትበላለህ። ስለዚህ አሁን የሙስሊም ሰላት ባለ ቁጥር 40 እንትን ባለ ቁጥር ምን ያለ ቁጥጥር ምግብ እበላለሁ፣ በትልቅ የሳህን ምግብ እበላለሁ። በእርሷ ውስጥም ያለ ቁጥጥር ይመገባሉ። ቤት በገነት ውስጥ ማለት ነው። ምንድን ነው የሚመገቡት? ፍራፍሬው ያማርራቸዋል። መጨረሻ ላይ በቀራ 25 ክፍል ምርር ይላቸዋል። ይሄ ቅድም የበላ ነው አይደል? እንደው ላይ ይላሉ ማለት ነው። ቁጥር 25 ለምንድን መልካሞችን እነዚያንም ያመኑትንና መልካሞችንም የሰሩት ለነርሱ ከስሮቻቸው ወንዞች የሚፈሷቸው ገነቶች ያሏቸው መሆኑን አብስራቸው። ከእርሷ ፍሬ ሲሳይን በተመገቡ ጊዜ ፍሬዎቿ ስለሚመሳሰሉ ይህ ከአሁን በፊት የተመገብነው ነው ይላሉ። እነርሱም ተመሳሳይ ሆኖ ተሰጡ። ለእነሱም በውስጧ ንጹሕ የተደረጉ ሚስቶች አሏቸው። እነሱም በውስጧ ዘታሪዎች ናቸው። ማዕት ፍራፍሬ ይሰጣቸዋል። በቃ ሙዝ፣ ብርቱካን ምናምን ይመጣልሃል። ይህ ቅድም የበላሁት አይደል እንዴ ይላሉ። ሙዝ ይበላሉ። እዛ ሄደው ክፈተው ሙዙን ፓርት ማዕት ሙዝ በላለሁኝ በገነት ውስጥ ብዬ ተስፋ ማደርገው ነው የለኝም። ሙዝ ለመብላት አይደለም እኔ ተስፋ ማደርገው፣ ገነት ምገባው ሙዝ ለመብላት አይደለም። ሙዝ ለመብላት ተስፋ የምናደርገው የለንም እኛ። እሺ ጨርስ። ለምን እስቲ አንድ ያዳምጥ እስቲ እኛንም ቀጥል። እሱን ተው፣ አዳምጠኝ። ቆይ እስቲ አንድ ማስረጃ ትልቅ አስተምሮትህ እኮ ነው። ትልቅ አስተምሮትህ እኮ ነው። ትቀጥልበታለህ እኮ ይሄንን አዳምጠኝ። አስተምሮትህ እኮ እየናፈቅኩህ ነው፣ እየተቀበልኩ ነው። ግን እኔም አንድ ጥያቄ ልጠይቅና መልስ ስጠኝ እስቲ ቀጥል ሐሳቡ ላይ። እሺ በቃ አመሰግናለሁ እድሉን ስለሰጠኝ። ይቺን እንትን ተመልከታት። ቆይ ላሳይ። ቆይ ሙዝ ነው አይደለም የምበላው? ሄደህ ገነት እሱን ፈጣሪ ነው የሚያውቀው። እዛ ላይ ይሄው ነግሮ
ነው ከዛ ውስጥ አንዱ ፍሬው በተነባበረ በሙዝ ዛፍ ምን አለ ማለት ነው። የሙዝ ዛፍ አለ ማለት ሙዝ ለመብላት 40 ምንጭ መሄድ በቂ ነው። እንደው እንደ ገደል የሌለው ሙዝ ለመብላት ከፈለጋችሁ ያምር 40 ምንጭ መሄድ በቂ ነው። ዛስ በቃ ፈኒ በጣም ትክክል። የ40 ምንጭ ሙዝ ደግሞ በጣም ግብዳም ነው። ስለማይበሰብስ ነው። አይ ካንት ኧረ ይመቻቸው። እንደዛም አሉ። ቀጥል ያ እንግዲህ በሙዝ ዛፍ ነው እንግዲህ አንደኛው የሚያገኙት። እዛው ዝቅ ብለው ይላል ብዙ አይነት በሆኑ ፍራፍሬዎች ብዙ አይነት የሆኑ ምን አሉ ፍራፍሬዎች ሙዝ አለ፣ ፓፓያ አለ፣ ማንጎ አለ። እነዚህ ሁላ ሲቀርቡላቸው እንዴ ይሄን ተመግበው አልነበረ እንዴ ብለው እንደገና ኮምፕሌን ያቀርባሉ። አይ አልተመገባችሁትም፣ ይሄ አምሳያው ነው፣ ቅድም የተመገባችሁት አይነት አምሳያው ነው እንጂ ራሱን ሆኖ መጥቶባችሁ ነው እንጂ ያ ቅድም የተመገባችሁት አይደለም ተብሎ ደግሞ መልስ ይሰጣቸዋል። በገነት እርካታ የለም ማለት ነው። በገነት እርካታ የለም። ገነት ውስጥ እርካታ ቢኖር ኖሮ እንዴት ቅድም የበላነውን ነገር አሁን ታቀርብልናለህ የሚል ጥያቄ አይቀርብም ነበር። አምላካቸውን ከሚወቅሱበት ገነት አንዱ ምንድነው? ቅድም የበላነው ፍራፍሬ አይነት አሁን እንዴት አቀረብክልን ብለው ኮምፕሌን ያደርጋሉ። ይሄ ገነት አይደለም። በነገራችን ላይ ገነት ሲባል ራሱ ኢተርኒቲ ነው፣ ዘላለማዊነት ነው። ስሜት ተለዋዋጭነት የለውም። ስሜት ያለበት ቦታ አይደለም። አሁን የምትፈልግበት በኋላ የማትፈልግበት ቦታ አይደለም። አሁን የምትጠግብበት በኋላ የምትራብበት ቦታ አይደለም። ያ ኡስታዞቹም ብለው ይናገራሉ። አይ እኛ እኮ ገነት ሄደን ምን በላው ስለሚርበን አይደለም ለመደሰቻ ነው፣ ለደስታ ነው። ከዛ በኋላ ይሄን ከበላ ነው በኋላ ከተመገብነው በኋላ አንጸዳዳም፣ አንተፋም፣ የሚወጣው በላብ መልክ ነው የሚሉ በጣም ቆንጆ መዓዛ ያለው ሽቶ ላብ ይወጣል ከኛ ብለው ይናገራሉ። ሪሊ አይ ወንደር እኔ እንጃ ብቻ ሙስሊሞች ይሄን እንዴት ልትቀበሉት እንደምትችሉ አናውቅም። ይሄን ተስፋ አድርጋችሁ ከሆነ የዘላለም ህይወትን እናገኛለን ብላችሁ ማለት ነው። ይሄ እንግዲህ እስልምና ነቢያት አስተምሮ ነው ይባላል። የትኛውም ነብይ እንደዚህ አይነት ተረት ሲያስተምር ሰምተን አናውቅም። የትኛውም ነብይ ማለት ነው። ፍራፍሬ እንበላለን፣ ሴቶች እናገኛለን፣ ወሲብ እናደርጋለን፣ የመቶ ሰው ጥንካሬ ይሰጠናል ብሎ የተናገረ አንድ ነብይ የለም። ይሄ አላህ ሂክማ ነው፣ ለእናንተ ስላልተገለጠ ነው። አይገባችሁማ እናንተ። በሰፊ ሳህን እኮ ነው የምትበላው፣ በትልቅ ኩባያ በወርቅ እኮ ነው የምትጠጣው። ይሄ ቀላል ነገር አይደለም። ቀላል ነገር መስሎ ነው፣ ትልቅ ነገር አይደለም። ይሄ አይደለም መሐመድ። ልክ ነህ። እንዴት ነህ? ሰላም አለን። ምን አጥፍቼ ነው አካውንቴን አዘጋችሁብኝ? አይ ብዙ ጊዜ ይሄ ነገር ቢቀርስ ግን እንደኔ አንተም በሃይማኖት እኛም በሃይማኖታችን ብንኖርስ፣ አንቺም በሃይማኖትሽ እኔም በሃይማኖቴ የሚለው ዘፈን አይሰራም እዚህ ላይ። ኤኒዌይስ መልካም። እንዴት ታየዋለህ አንተ ይሄንን አስተምሮ? እንዴት ታየዋለህ? ገነት በትልቅ እየሳህን በላለው ብለህ ነው የምትመኘው? እሱ አዎ ቁርአናችንም ይናገራል፣ ይፈቅድልናል። በትልቅ እየሳህን ለመብላት እየተመኘህ ነው ማለት ነው? አዎ ለአንተ ያንተ ሃይማኖት ባይፈቅድልን የኛ ይፈቅድልናል። ምን በትልቅ እየሳህን መብላት? አዎ ጠንክረህ አሰራም እንደዚህ ወጥረህ እኮ ገብህን ታጥቀህ ከሰራህ እኮ አገር በሚያህል ሳህን መብላት ትችላለህ። እባክህ ግን ወንድም የማመን ብትሆንስ ምን አለበት? እተዋችኋለሁ። ግን ምተዋችሁ መቼ መሰለህ? ካላችሁበት የተሳሳተ አስተምሮ ስትወጡ። ጠንክረህ ብትሰራ ጠግበህ ትበላለህ። ምን ያስቃል? ያስቃል። አይ ቁም ነገር እፎይ የምር አሁን እኔ ልንገርህ አሁን እንትናን አላሙዲንን
በትልቅ የሳህን ምግብ ትበላለህ ገነት ውስጥና እስልምናን ተቀበል ሙስሊም ባይሆን እሱን ተወሺ ሙስሊም ስለሆነ ኃይሌ ገብረስላሴን ሄደ ወይንም ደግሞ ባላፍታ አንዱን ብቻ እንደ ሳሙኤል ያለ ወይንም ደግሞ እንደ ወርቁ አይተነው ብቻ እንደዚህ ያሉትን አላቸው የሚባሉትን ሄደ ገነት ኑ እስልምና ኑ ገነት ትገባላችሁ ምን እናገኛለን ገነት ስትላችሁ ሲሉ በትልቅ የኩባያ ውሃ ትጠጣለህ በትልቅ የኩባያ ወተት ትጠጣለህ በትልቅ የኩባያ ማር ትጠጣለህ በትልቅ የሳህን ትበላለህ ብትለው እየሰደብከው እኮ ይመስለው ለሱ ለአንተ አዎ ገና ላልደረሰበት ሰው እዛ ቦታ ላይ ላልደረሰ ሰው በትልቅ የኩባያ መጠጣት በትልቅ የሳህን መብላት ለሚመኝ ሰው ጤናማ ሊመስል ይችላል እዛ ቦታ ለደረሰ ግን በትልቅ የሳህን ትበላለህ ብትለው የምሬን ነው በሽጉጥ ከያዘ ሊመታ ይችላል መሐመድ የምር እንዴት ወደ አምነህ ብለኸኝ ነው ንቀኸኝ ነው አሁን ምን በላው የለህም እያልከኝ ነው ብሎ የሚያስበው አይመስልም ይኸውልህ እኔ ውሸት እያወራ ነው እያልኩ አይደለም ገባ እሺ አይ እንደ ትልቅ ሰው እናውራ ማለት ነው ስድብ ምናምን ይቀርዛው ምንድነው መሐመድ ምንድነው ሃይማኖት ምንድነው ሃይማኖት ያንተ ምንድነው መልስ የተጠየቀውን መሐመድ እኔ አሁን ከአንተ ጋር ለንግግር እየተናገርኩ ነው ሃይማኖት ምንድነው ሃይማኖት መሐመድ ብሎ ማን ነው ቆይ ሃይማኖት ምንድነው ለምንድነው የምትናገሩት ትሸማቀቅበታለህ እንዴ መሐመድ ብሎ ጥያቄ አለ ቆይ መሐመድ ብሎ ክርስቲያን ሊኖር ይችላል ለምሳሌ ሙስሊም የነበረ ከዛ በኋላ ክርስቲያን ሊሆን የሚችል ሰው ይኖራል እንዴት አንሰሰም ነው የምታስበው አረ እንደ ሰው አለ መሐመድ ብሎ ክርስቲያን አለ ቆይ ሱረቱና ስንቀራለኝ እስቲ ቆይ ሱረቱና ስንቀራሲ ሱረቱና ስንቀራ ታውቀው ነገር ውስጥ ገብተህ አትለፍልፍ ዝም ብለህ ሱረቱና ስንቀራ እኔ አንድና አንድ እፎይ ጋር ነው ማውራት የፈለኩት በቃ እያወራሁ ነው እኔ በቃ ምን አንጣል የዋሸህ ሙስሊም አይደለማ ማ አንድ አይደለም እሺ ደስ ይበል ኦኬ ለምን ዋሸ እንዴ ይሄ ምን ሸት ምንድነው እምነትህ በቃ እንደውም አላወራም ምንድነው እምነትህ መሐመድ ብሎ ክርስቲያን አይደል ኃይሌ ካሳሁን ነው የሚለው እንትን ስምህ ያው ተዋሸው መሐመድ ብሎ ስም ምንድነው እምነትህ ፕሮቴስታንት ነው ኦርቶዶክስ ነው እውነቱን ተናገር ንስሓ ግባ በብሎ ከምሸኝ ተናገር ኦኬ ደግማ አታየኝም ጭምላቃ ቆሻሻ ፕሮቴስታንቶች በተቻላችሁ መጠን ስራ ጠብቁ ደጋግሜ ነገርኳችሁ ቤቴ የምትገቡ ፕሮቴስታንቶች ስራ ጠብቁ እንይዛችኋለን የሰው ስም የሙስሊም ስም ይዛችሁ ከመጣችሁ እንይዛችኋለን ያው የምትፈልጉት ለምንድን ነው የሰው ስም ይዛችሁ የምትመጡት እምነታችሁ ያልሆነን ፕሮፋይል ለምን አድርጋችሁ ትመጣላችሁ ለምን አስፈለገ ለምን መቀያየም ውስጥ እንግባለን ለምን እንድንቀያየም ፈለጋችሁ ያው ለስንተኛ ጊዜ ሲይዛችሁ ማለት ነው ፕሊስ አታርጉ እንደዚህ ጤናማ አይደለም እንደዚህ አታደርጉ እኛ የምንሰራው እዚህ ጋር ለእውነት ለህይወት እንጂ ሰንበዲ እንዲያደንቀን ሰንበዲ እንዲወደን አይደለም ከአንተ ጋር ወርተን እዛ ጋር ሪካርዶ ተወጣው ጀግና ምናምን እንድንባባል ድራማ እንድንሰራ አይደለም ኡስታዞቹ የሚያደርጉትን እነሱ ጋር ምንጠላውን እኛ ጋር በፍጹም በስተትም እንኳን እንዲደገም ላይባችንን ላይ አንፈልግም እነሱ በውስጥ አሰልጥነው አምጥተው በተራ እንትን እንደሚያዙት ሁሉ
እናንተ ደግሞ እዚህ መታችሁ እንዲህ እንድትሰሩብን አንፈልግም እና እባካችሁ በተቻላችሁ መጠን እንደዚህ አይነት የሆነ ደደብ አስተሳሰብ ውስጥ አትግቡ፣ ደደብ ስራ ውስጥ አትግቡ። ክርስቲያኖች በተቻላችሁ መጠን ራሳችሁን ለእውነት ብቻ አስገዙ እንጂ ከሐሰት ጋር እንዳትተባበሩ። እኛ የተጠራ ነው ለእውነት ነው። 1 ሚሊዮን በቀን ይሂድ አንድ መምጣት ያቅተው። እኛ የቆምነው ለእውነት እንጂ 1 ሚሊዮን እያመጣን ድራማ ልንሰራ አይደለም። ቢድን ለራሱ ነው፣ ቢሄድ ለራሱ ነው፣ ቢጠፋ እኛ ደንታችን አይደለም። በዚህ ጉዳይ ላይ አስረግጬ የምነግራችሁ ሚሊዮን ቢሄድ አንድ መማር ቢጠፋ ደንታችን አይደለም። እኛ የሚጠበቅብን እውነትን መግለጽ እንጂ ድራማ ሰርተን ዋሽተን ሰዎች እንዲመጡ ማድረግ አይደለም። በእናታችሁ አታድክሙን። እንደዚህ አይነት የምታደርጉ ክርስቲያኖች አታድክሙን፣ አታሰልቹን፣ እንድንቀያየምም አታድርጉን እና ስራውንም ያበላሸዋል። ምክንያቱም እየሰራን ያለነውን ያበላሽብናል፣ ዋጋ ያስከፍለናል። እንደዚህ አይነት ነገር አስፈላጊ አይደለም። በሀቅና በታማኝነት ልናገለግል መጽሐፍ ቅዱስ ነው የያዝነው የሆነ የፖለቲካ የምርጫ ቅስቀሳ አይደለም። እግዚአብሔር ከባረከልን ከበዛም ካነሰም አንድም ሰው አዳመጠን 2 ሰው ማዳመጠን የእውነት ተናግረን መውጣት ነው የምንፈልገው። እባካችሁ በተቻላችሁ መጠን እንደዚህ አይነት ነገር ውስጥ አትግቡ። ክርስቲያን ፓራፍሬዝ አድርገው። ኦኬ ያ እሺ። አልሐምዱሊላህ አለ አልሐምዱሊላህ ይሰማሃል? ኦኬ ያው እንግዲህ በገነት ጉዳይ ነው እያወራን ያለ ነው። ሁላችንም በነገራችን ላይ እስልምናም ከሞት በኋላ ህይወት እንዳለ ያምናል። ክርስትናም ከሞት በኋላ ህይወት እንዳለ ያምናል። ይሄ ምንም ጥያቄ የለውም። ነገር ግን የእስልምናውና የክርስትናው ከሞት በኋላ ያለው ልዩነት የብርሃንና የጨለማ የሰማይና የምድር ያህል ልዩነት ነው። የብርሃንና የጨለማ ያህል ልዩነት ነው። ምክንያቱም ሙስሊሞች በገነት እናገኛለን ብለው የሚያምኑት በሙሉ ምድራዊ ፍትወት፣ ምድራዊ ስጋ። ክርስቶስ ኢየሱስ ምን ብሏል? ስለ ስጋ ምንም አይጠቅምም፣ ህይወት የሚሰጠው መንፈስ ነው ብሏል። ሐዋርያው ጳውሎስም ስለ ስጋ ማሰብ ሞት ነው ብሏል። ስለዚህ ስጋን ብቻ እያሰባችሁ የዘላለም ህይወትን ተስፋ የምታደርጉ ከሆነ ያ የያዛችሁት የዘላለም ህይወት እውነተኛ አይደለም ማለት ነው። ያ ሙሐመድ ይዞት የመጣው ትምህርት አጭበርብሯል። ምክንያቱም አብዛኛውን ሰዓት እነዚህ ንግግሮች ሲናገር የነበረው ጦርነት ወንዶቹ እንዲሄዱለት፣ እንዲዋጉለት፣ ጂሃድ እንዲወጡለት እያለ እያባበለ የነበረበት አብዛኞቹ አንቀጾች እንደዛ ናቸው። እናንተ ከወጣችሁ በገነት እንደዚህ ታገኛላችሁ እያለ አንድ ወንድ ሰማዕት ሆኖ ቢሞት በገነት 72 ሴቶችን ወሲብ ማድረግ ይችላል ብሎ በእንደዚህ አይነት መልኩ እያማለለ ነው ያስወጣቸው ጂሃድ ማለት ነው። 72 ሴቶችን እዛ ሄዳችሁ ገነት ሄዳችሁ ወሲብ ታደርጋላችሁ በሚል ሽንገላ እና ማታለያ ነው የወሰዳቸው ያስወጣቸው ወደ ጦርነት ማለት ነው። ይሄ ስጋውን ለማሟላት ያደረጋቸው ነገሮች ናቸው እንጂ የሰው ልጅ ዘላለማዊ ህይወትን በዛ መልኩ ያገኛል፣ ዘላለማዊ ህይወትን በዛ ይኖራል ተብሎ ለማሰብ በጣም አስቸጋሪ ነው፣ በጣም። ስለዚህ እናንተ ከዚህ ከስጋዊ ነገር ወጥታችሁ መንፈሳዊ የሆኑ ነገሮች እንድታስቡ ሙስሊሞች ጥሪያችን ነው። ምክንያቱም እያንዳንዱ ሀሳባችሁ ምን ስለሆነ ስጋ ስለሆነ ምን አለ? ወሲብ አለ፣ ምግብ አለ፣ መጠጥ አለ፣ ሙዚቃ አለ። ሙዚቃ አሁን እዛ ሙዚቃ ለመስማት ሄዳለሁ፣ ዘፈን አለ። ሉክ እኔ በጣም የሚያስቀኝ ነገር በምድር ሐራም የተባሉት ሁሉ በገነት ሐላል ናቸው። በምድር ላይ ሐራም የተደረጉት ሉክ እዚህ በወርቅ መብላት አይችሉም፣ በብር ሳህን መብላት መጠጣት አይችሉም። በገነት በወርቅ ይበላሉ፣ በወርቅ ሳህን ይጠጣሉ፣ ይበላሉ፣ ይጠጣሉ። በምድር በወርቅ መብላትና መጠጣት የተከለከለ ስለሆነ በምድር ላይ ዘፈን ሐራም ነው፣ በገነት ላይ ዘፈን ሐላል ነው።
በምድር ላይ ወይን ሐራም ነው፣ በገነት ላይ ወይን ሐራም ነው። እዚህ የተከለከሉት እዛ የሚፈቀድ ነው። ደግሞ ትቀናላችሁ ይላል እኮ አባ ይደርማ ብሶ ምንም የላቸውም የናንተ እኮ አለ። ሐዋርያው ቅዱስ ጳውሎስ ግን እንደዚህ ይላል በሮሜ መልእክቱ ላይ ምዕራፍ 14 ቁጥር 17 አንዴ ክፈተው። ምግብ ለመብላት ብለህ እንዴት ትመኛለህ ገነትን? ብዙ ምግብ በላለሁኝ ብዙ ምግብ እንደ ባይዞ አይሻ ብላለች እኮ ምግብ አናገኝም ነበረ። ምግባችን ብዛት እንትን ነው ቴምር ነው። ከሰው ነው እንጂ ምግብ የምናገኘው ምግብ የለንም። ከቴምር ውጭ ሌላ መንበላው የለም። ሌላ ምግብ ሰው ሲያመጣልን ነው ብላለች። ስለዚህ ይህ ሰውዬ ነብይ የተባለው ምግቡ እንኳን ቴምር ከሆነ ሌላ ምግብ ለማግኘት የሚቸገር ከሆነ ሰው ሲያመጣለት ከሆነ ምግቡ የሚበላው እነኛ ወይንም ደግሞ እንደዚያ እያደረጉ ከሆነ የሚበላው በጊዜው ችግር ነበረባቸው፣ ራብ ነበረባቸው። ስለዚህ ብዙ ምግብ ትበላላችሁ በገነት ሲባሉ ትልቅዬ ደስታ ይመስላችኋል። የዓለም ፍጻሜ በቃ የመጨረሻው ደስታ ከዛ ውጭ ያለ አይመስላቸው። የእግዚአብሔር መንግስት ጽድቅና የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት። በመንፈስ ቅዱስ የሆነ ምንድነው? ደስታ ነው። አናውቀውም። ይህ ስጋዊ ደስታ አይደለም። ይህ ስጋዊ ደስታ ስሜት ላይ የተጣበቀ ነው። ስሜት ላይ የተጣበቀ ነገር ደግሞ በመስጠትና በመቀበል ላይ የተጣበቀ ነው። ቁስ ላይ ማለት ነው። ቁስ በራሱ ዘላለማዊ ኢተርናል የሆነ ደስታ አይሰጣችሁም ማለት ነው። የፈለገ የምትወደውን ነገር ከበላኸው በኋላ ያስጠላል፣ በቃ ይሰለቻል። በጣም ማርም ሲበዛ ይመራል እንደሚባለው ማለት ነው። ጣፋጭ የተባለውም እንኳን ቁስ ላይ የተመሰረተ ደስታ ስለሆነ ከህይወት በኋላ ማለትም ከሞት በኋላ ባለ ህይወት ላይ ደስታህን በቁስ ላይ አሁን የምታጣብቅ ከሆነ ከምድራዊ ደስታ ምንም የተለየ ነገር የለም። የኛስ ዘላለማዊ ደስታ በመንፈስ ቅዱስ የሆነ እንጂ በምግብ የሆነ አይደለም። ብዙ ምግብ በላለው የጅል ነው። ብዙ ምግቦች እዛ ታገኛለህ። 100 የወንድ ወሲብ ጉልበት ይሰጥሃል። እሱ አንድ ሚስትህ ማስደሰት ያልቻልክ በገነት 100 ሴቶች ይሰጣል ተብለህ ተስፋ የተገባለህ። ተስፋ ቁረጥ። እንደዛ አይነት ደስታ የለም። እንደዛ አይነት ደስታ የለም። አንተ እኮ እችላለሁ እንደዛ ማድረግ። 100 ወሲብ ጉልበት ይሰጣል። አዎ 100 ሰው ይሰጠኛል እንዴ? ብሞትና ራሱ አሁን ቢሄድስ 100 ሰው ወሲብ ጉልበት የሚሰጠኝ ከሆነማ ሴቶቹንስ አጥንቷ ውስጥ ራሷ እንደዚህ ስታያት መቅኔው ውስጡ ይታይሃል። ምንድን ነው ይሄ? ደስታ ነው እንዴ? ምኑ ነው ይሄ እንትን የሚልህ? በአጥንቷ ውስጥ ያለ መቅኔ ታየዋለህ። የእግዚአብሔር መንግስት ጽድቅና ሰላም ያለበት ጫጫት አይደለም። ተዘፈነልኝ አልተዘፈነልኝ የሚል አይደለም። ዓይን ያላያት ጆሮም ያልሰማት በሰው ልብም ያልታሰበች ይላታል ሐዋርያው ቅዱስ ጳውሎስ። በቃል የምትገለጥ አይደለችም። የኛ ደስታ ግን ደስታ ነው። ያ ደስታ ግን የምናውቀው ራሱ አይደለም። ገና አልተገለጠም፣ ሪቪል አልሆነም። በመንፈስ ቅዱስ የሚሰጠን ስለሆነ ዓይን አላየውም ገና፣ ጆሮም አልሰማውም ገና፣ በልብም አልታሰበችም። እንዲህ ተብላ በስጋዊ ቃል የምትገለጥም አይደለችም። ግን ዘላለማዊ ደስታ ምንም ቁስ ላይ ያልተጠጋች ነች። የእነሱስ ሙዝ ትበላለህ። ሶሪ አንድ ሰው እንዴት ነው ሙዝ በላለሁ ብሎ ተስፋ የሚያደርገው? ሙዝን ትልቅ ነገር አድርጎ ተስፋ የሚያደርገው አንድ ሰው እንዴት ነው ትልቅ ነገር አድርጎ ግብአቱ አድርጎ የሚንቀሳቀሰው? ብዙ ሙዝ በላለሁ ብሎ ባይዘ ከ2 ከ3 በላይ ሙዝ ከበላም እሱም ጤናማ አይደለም። በተለይም ፖታሲየም ነው አይደለ? ኃይለኛ እንትን አለው። ስለዚህ ብዙ ሙዝ በላለሁ ብለህ አይ ዶንት ኖ ምን አይነት ጭንቅላት ነው የሚቀበለው? አንቺ ቃል ምንድነው ምስቂው? ድሮ ሙዝ በላለሁ ብለሽ አልተመኘሽም?
እንጂ በወርቅ መብላቱ በጣም ያጓጓኝ ነበር። በሚገርምህ ነገር በወርቅ ሳህን በትልቁ በላለው ብለሽ ትመኝ ነበር? እመኝ ነበር፣ ግን አሁን ቀረብኝ። ግን አላዝንም እንኳን የሚቀረ አሁን መብላት ትችያለሽ። አንቺ ጠንክረሽ ስሪ እንጂ በወርቅ ሳህን መብላት ትችያለሽ። ማንም አይከለክልሽ። ክርስትና ውስጥ ነው ያለሽ። በወርቅ ሳህን በምድር መብላታችን በወርቅ ማጓጓትስ አልቀረብሽም? ባይዘ በገነት ዋነኛው ደግሞ ምንድነው እናጓጓቸዋለን ብለው ያስባሉ። በምድር ላይ እዚህ እኛ ወይን እንጠጣለን እነሱ አይጠጡም አይደለ? ኦኬ። በዛ ደግሞ እናንተ ወይን ተጠጣላችሁ ብድር ትመልሳላችሁ። እንቁልልጭ ትላላችሁ። ሜቢ ቀጥል ክርስቲያን እንትን አድርጎ ክፈትላቸው እሱንም የማጓጓቱንም። ያ እሺ አሳያቸዋለሁ። አንዴ ይህችን ቪዲዮ እናያትና እስኪ ምንድነው እኛ እንግዲህ ተስፋ ስናደርግ ስጋዊ ነገር ተስፋ አድርገን አይደለም። ላይክ ሴቶች ሄደን እናገኛለን፣ ሙዝ እንበላለን፣ ብርቱካን አለ፣ በቃ ሴቶቹ ቆንጆ ናቸው። እነሱ በቃ እነሱን ብለን አይደለም ለሃይማኖታችን ዲቮሽን ውስጥ የምንገባው ማለት ነው። ሙስሊሞቹስ እሷን እያሰቡ ነው የሚሰግዱት፣ የሚጾሙት፣ የሚጸልዩት። ተመልክቱ ኡስታዝ ምን እንደሚል ማለት ነው። በጣም የሚያማምሩ ሴቶች የት ጀነት ይህ ዱንያን እንደሚያደርገን በጣም የሚያጓጓ በጣም የሚገርም ነገር ነው። በነገራችን ላይ ፎይ ዱንያን ይችን ዓለም እንድትጠላ የሚያደርግ ነገር ሴቶች ናቸው። እዚህ ሴቶች አሉ፣ የሚያማምሩ ሴቶች ስላሉ ሶሪ በጣም የምር ይሄ አሁን ሽማግሌ ነው። አሁን ልጆቹ ሲሰሙ ምንድን ነው የሚያስቡት? ይችን ዱንያ እንድንጠላ የሚያደርጋን ነገር በገነት የሚያማምሩ ሴቶች አሉ። እኛችን ዱንያ እንድንጠላ የሚያደርገን ብዙ ኢፍታዊ ሰዎች በመኖራቸው ክርስቶስ ለነሱ ብሎ ሞትን በሞቱ ገድሎላቸው እሱም ባለማወቃቸው እነሱም በማየታችን ፍትህ ሲጓደል ብናይ ደግሞም ከእርሱ ጋር ልንሆን ከቅዱሳኑ ጋር ህብረት ለማድረግ እንናፍቃለን መሄድን። እቺ ዓለም ታስጠላናለች። እነሱስ እዛ ቆንጆ ቆንጆ ሴቶች አሉ ወሲብ የሚያደርጓቸው። እነሱ ይሄንን ዱንያ እንዲጠሉ የሚያደርግባቸው ምክንያት እዛ ቆንጆ ቆንጆ ሴቶች ስላሉ ወሲብ የሚያደርጓቸው። ቀጥል። ምክንያቱም የምድር ሴቶች እኮ ለዚህ እኮ ነው እቀን አለው የሆነ እንትን ላይ ፈተዋም ላይ ያለ አይተዋል አይደለ? ክርስቲያን ባሌ በገነትም እንዳገባው ፈልጋለሁ፣ ግን ሁሌ የሚያወራው ባሌ ስለ ሁር ላይኖች ነው አለች። ጠያቄ ጠይቃ ነው እና በዛም የኔ ባል እንዲሆን ፈልግ ነበረ፣ ግን ሁሌ የሚያወራው እዛ ሄጄ ሁር ላይኖችን እዛ ያሉትን ወሲብ አድርጌ ነው የሚለው። ስለዚህ ቅናት እያደረብኝ ነው፣ ሁሌ የሚያወራው ስለነሱ ብቻ ስለሆነ አለች። ቀጥል። ለማንኛውም በጣም የሚያማምሩ ሴቶች የት ጀነት ይህ ዱንያን እንድንጠላ የሚያደርገን በጣም የሚያጓጓ አገር አለ እዛ። በቃ ያንን በናፍቆት እንድንኖር ነው ማድረግ የያዘ። ይህንን ለዚህ ለዱንያ ምንም ቅንጣት ቦታ እንዳንሰጥ የሚያደርግ በጣም የሚያጓጓ ሀገር አለ። የት ጀነት። ዝሙት እንዳንከጅል የሚያደርግን በጣም የሚያማምሩ ሴቶች የት ጀነት። ሐዋርያው ጳውሎስ ምን ይላል? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና ብሎ ይናገራል። ኢማጂን እሱ ክርስቶስን ነው እንጂ የሚናፍቀው ሴቶችን አይደለም። ከክርስቶስ ጋር በምድርም አላገባም። ደግሞ ደስ የሚለው ሐዋርያው ቅዱስ ጳውሎስ በምድር እንኳን በድንግልና የኖረ ሰው ብችሉ እንኳን እንደኔ ሁኑ ያለ ማለት ነው። እነኚህ ሰዎችስ በምድር 4 ድረስ አግብቶ ባሪያን ተገናኝቶ ሙታ ተፈቅዶለት እሱም አልበቃው ብለው እቺን እየጠላዋት ያለውት እኮ ምድር እዛ ቆንጆ ቆንጆ ሴቶች ስላሉ ነው። ምን ያህል በጭንቅላታቸው በወሲብ ኦብሰስድ ሆነዋል። አይምሯቸው ምን ያህል ብሬን ወሽድ ቢሆን ነው በቃ ምንም ነገር ሌላ እንዳያስቡ ምን ያህል ቢያጥቧቸውና ስለ ዝሙት ብቻ ሶፍትዌራቸው ላይ አይምሯቸው ላይ ቢጭኑ ነው። ሲቀመጡ ሲወጡ ሲገቡ ሲነሱ ስለዚህ ብቻ ትልቁም ትንሹም ምን ነው ወገኖቼ? ምን ነው ወዳጆቼ? ምን ነው በጊዜው ያጓጓበት አይበቃም እንዴ? ቀጥል ክርስቲያን።
ይሰማል። ያ ምን ይላል መዝሙረ ዳዊት ምን ይላል? ግሩምና ድንቅ ሆኜ ተፈጥሬያለሁ ይላል። የሰው ልጅ አፈጣጠር በነገራችን ላይ በጣም ግሩም የሆነ አፈጣጠር ነው። እግዚአብሔር ሰውን በራሱ አምሳል እንደሰራው መጽሐፍ ቅዱስ ይናገራል። ዘፍጥረት ምዕራፍ 1 26 እና 27 ብታነቡ እግዚአብሔር አምላክ ሰውን በድንቅ አድርጎ ነው የሰራው በራሱ አምሳል። ዳዊትም ለዛ ነው ይሄንን ቃል የደገመው ማለት ነው። ግሩምና ድንቅ ሆኜ ተፈጥሬያለሁ ብሎ የተናገረው። የሰው ልጅ ግሩም ድንቅ ሆኖ የተፈጠረው የሰው ልጅ በገነት ሄዶ ከሰው ልጆች ውጪ የሆኑ ፍጥረታትን እገናኛለሁ ወሲብ አደርጋለሁ ማለት ይሄ አንደኛው ቅዠት ነው። ሁለተኛው እነዚህ ቆንጆ የተባሉት ሴቶች ምን አይነት ናቸው? በመቅኒያቸው ውስጥ በአጥንታቸው ውስጥና በስጋቸው ውስጥ የመቅኒያቸው ፈሳሹ መቅኒያቸው የሚታይ እነዚህ ደግሞ እጅግ በጣም ቆንጆ ናቸው። ውበታቸው እንኳን በምንም አይለካም። አንድ ሁራ ላይን ብቅ ብትል ምድርን በሙሉ ታበራለች ብለው ነው የሚያምኑት ሙስሊሞች ማለት ነው። ውበት ራሱ ምንድን ነው? አጥንቷ የሚታይ ጸጉር የሌላት መላጣ ፍጥረት እሷ ምንድን ነች? ከሰው ውጪ የሆነች ክሬቸር ሚውት ነፍ ትንሽ ሀሳብ ነበረችኛ። አልሐምዱሊላህ ይቀጥልሽ። እፎይ ሰላም ናችሁ? ሰላም እንኳን ደህና መጣ ወንድማችን። አሁን እኔ ሚሊዮን በእድሜ ላይ በላይፍ ላይ መግባት የመጀመሪያ ቀን ነው። ግን ሁሌ ይከታተላለሁ፣ በጣም ይከታተላለሁ። ሁሌ ሙስሊሞች ገብቶ የሚያወሩትን ያለው አንተ የምታስተላልፈው መልእክት ሁሉም ነገር ያለው በጣም ነው የሚከታተልኝ። ግን እኔ ሙስሊም ነኝ። አሁን እኮ ሙስሊሞችን አስገብቴ ሙስሊሞች ሲያወሩ አሁን እኮ ማንም እኮ እዚህ ላይ አንተን ቤት ገብቶ የሚያወሩት እኮ መረጃ አምጣ ብትል እኮ መረጃ የት ላይ እንዳለ እኮ የማውቁት ናቸው። አሁንም የአንተ ተከታዮች የክርስቲያን ልጆች አሁን እኮ ከሙስሊም ገብቶ ቢያወሩ እኮ አንድ መረጃ አምጣ ብትል እኮ እነሱ መረጃ ያውቁም። አንተ ግን ሙስሊም እኛ ሙስሊም ዋናው መረጃ እነሱ ማምጣታቸው አለማምጣታቸው ሳይሆን ወንድማችን አልሐምዱሊላህ አንተ መረጃውን በደንብ ያዝ። የምናነሳው ምንድን ነው? አንድ ትንሽ እንትና አንድ ቢያንስ በሁለት ደቂቃ አንድ ደቂቃ በመስተኛ አሽቀጥል። ከዛ አሁን አንተ በጣም ቁርአን ላይ ያለ መረጃ ራሱ በጣም ታውቃለህ። ቁርአን ላይ የት እንዳለ በምን ምዕራፍ ላይ በምን ገልጽ እንዳለ ሁሉም ታውቃለህ። አንተ እንደውም ከሙስሊሞች ገብተህ በአንተ ቤት ላይ ስለ እስልምና ደግፎ ከሚያወሩት በላይ አንተ በጣም ታውቃለህ ስለ እስልምና ማለት ነው። አሁን ደግሞ እስልምና ሃይማኖት ነው እንጂ እኮ ለኛ ምንም አይደለም። ለአንተ ክርስቲያን ሃይማኖት ነው እንጂ እንትን አይደለም። ታውቃለህ ማንንም አሁን ግልጽ ረጅም ተከታትለኛል። አልሐምዱሊላህ ምን ያህል ጊዜ ተከታትለኛል? ወራቶች ሆነዋል እንዴ? በጣም ነው እንጂ ባለፈው ነው ሊታሰር ምናምን ከተባለበት ጊዜ ነው በጣም ይከታተልኝ እንዴ። አመት ሙሉ ተከታትለኛል። ቆንጆ ነው። አመት ሙሉ ተከታተል። አዎ እኔ የምልህ አሁን እኮ በውስጤ ላይ ያለውን ነገር መጀመሪያ ገብቼ ስለማልናገር ለማብራራት አልችልም። ግን ብዙ ሀሳብ ነበረኝ። ግን ያው ብቃት ይፈልጋል ታውቃለህ ማብራራት። ያ ስለዚህ ያው ጥያቄ ካሉ እንቀበላለን። በኋላ ላይ አንዴ ወደ ቶፒኩ እንመለስና ጥያቄ ካሉ እንቀበላለን። አመት ባይዜ አይ ቲንክ አሁን እዚህ ላይ ማለት ነው አሁን ይኸውልህ ስለ እስልምና ጨርሶ ሳያውቁ ስለ እስልምና ደግሞ መረጃ የማያውቁትን አስገብተህ አሁን እስልምና ስም እንትን ከሚሆን ልክ እንደ እንደሱ ብትገናኝ አሁን ላላይ እጅ ያለው እግር አለው ምን አይነት እግር ነው ሲባል አላይ ሁሉንም ሰው ስለምንትን ስለማያውቅ ለራሱ የሚገባው ያ ሁሉ በመረጃ የምነግሩት እንዳንተ ምዕራፍ ሁሉም ነገር በመረጃ የሚይዙት እነሱ ናቸው እንጂ አሁን እኮ አንተ ጋር ገብቶ የሚያወሩት ሰው እኮ ራሳቸውም ሰላት ማሰግዱት ናቸው እኮ። አሁን እኮ ቢታቸው ሰላት በትክክል ማሰግዱት ናቸው። አሁን ደግሞ ስለ ሴት ምሎ እኮ ስለ ሴት አመላልሶ የሚያወራው እኮ ያን ካነ መረጃው መንገር ነው እንጂ ስለ ሴት አስቀዳድሞ ማውራት የለበትም ነበር። ታውቃለህ ሰላት ካሰገደ እኮ አንድ ሰው ግን ሙስሊም አይደለም አለ 5 ቀን ምናምን ካቆመ እኮ ከእስልምና ይወጣል። አዎ እሱም ደግሞ አሁን አንተ ጋር ገብቶ የሚያወራው እኮ አውርቷል ለመባል ነው እንጂ ራሱ ሰላም ስለማይሰግድ ራሱ ዝና የሚሰራ ሊሆን ይችላል እኮ። ይሄንን ሰው አስገብተህ አንተም እንትን ባትል ደስተኛል። አሁን እንደ ተላልቁ እሺ በቃ እናመሰግናለን። ለሁሉም አልሐምዱሊላህ ተከታዮችም ለሁሉም ግልጽ እንደሚሆን ቢጠለቅ ደስ ይለኛል። አሁን ደግሞ እንደዚህ አንስተ ማንኛውም ሰው አታስገባ ማለት ነው።
ስለ እስልምና መረጃ አምጣ ቢባል ምንም አያውቁም። እሺ እናመሰግናለን። አልሐምዱሊላህ እንግዲህ አመት ከሆነ በደንብ ታዝበሃል ማለት ነው። ታዝበ ነው የወደህን የገለጽክልን ዛሬ። አሁንም እኮ እኔ ሙስሊም ነኝ እንጂ አልከታተልም። በቃ ሃይማኖቴ ነው እኮ። አሁን አንተ ክርስቲያኖችም እኮ ሁሉም የሚውሉት እኮ ኃጢአት ላይ ነው፣ ሁሉም የሚውሉት ወንጀል ላይ ነው፣ ግን አንተን ይከታተላሉ። እኛም እንደዚህ ሙስሊም ሃይማኖቴ ነው እንጂ ግን አልከታተልም። እውነቱን መነጋገር ነው። እኔ ያላወቅኩትን እኔ ግን ትከታተለኛለህ። አልሐምዱሊላህ አመት ሆነ ላይፍ ላይ እከታተላለሁ። አዎ ታንክ ዩ። ግን ያላወቅኩትን ነገር አሁን ክርስትና እንደዚህ ነው ቢል እኮ መረጃ አምጣ ቢትል ከየት መረጃ የሚያመጣበት አቅም የለኝም። ታውቃለህ፣ እንደውም ያንተ ላይ አቅም ራሱ የለኝም። ለዛ እስልምናን ስም አላጠፋም። ከተላልቅ እንደዛ ነው መረጃ ማምጣት ከሚችሉት ጋር እንጂ አሁን ዝም ብሎ ገፍቶ እኔ እስላም ነኝ ብሎ እስላምን ወክዬ እናገራለሁ ብሎ መረጃ ደግሞ አምጣ ስትል አንድ አመት እንደተከታተለ ሰው የሆነ ጥያቄ ልጠይቀው። ይሄ ልጅ አልሐምዱሊላህ አንድ አመት ተከታትለዋል። ኦኬ ሲያስገባ እፎይ መርጦ ያስገባ። የሚያውቁት እናውቃለን የሚሉትን ነው የሚያስገባው፣ ወይም ደግሞ የላከለትን በጠቅላላ ያስገባል። ግን እሱን ይቀርና አንድ አመት ስትከታተል እፎይ ያነሳቸው ሐዲሶች ላይ ወይም ያነሳቸው ትምህርቶች ላይ ስህተት አግኝተሃል? አንተ በራስ ጠይቃል? ሄደው ኡስታዞችን እንደዚህ ስህተት አለው ብለውካል? እኔ አልጠየኳችሁም። እፎይ ሲናገር እኮ በቁርአን የሌላ ነገር እኮ አላወራም። እፎይ እኮ ሁሉንም ቁርአኑን በቃ አስተርጉሞ እኮ ሁሉንም ቁርአን ያውቃል እኮ እፎይ። ለዛ ትላልቅ ኡስታዞችን እዚህ ጋር ቢያስገባ እኮ ለዚህ ምክንያት እኮ ይሄ ነው ብሎ እነሱ መረጃ አምጥቶ ለሱ ማሳየት ነው እንጂ አንድ ሰው እኮ በቃ ዝም ብሎ ራሱን ሀሳብ አውርቶ መረጃ ሲያጣ ደግሞ ማውረድ፣ መረጃ ሲያጣ ማሳደብ አይሰራም እኮ። መሰዳደብ እኮ ምንም ዋጋ ጥቅም የለውም። አንዳንድ ሰው እኮ መረጃ አምጣ ስትለው እኮ ይኸውልህ ቁርአን ከፍተህ ታሳየዋለህ። አንተ የምታሳየው ቦታና አንተ የምታንብብለት ቦታ ራሱ አያውቅም። ታውቃለህ? ራሱ አያውቅም። የነሱ መልስ መሳደብ አይደለም። አንተ ከፍተህ ካሳየው ለዚህ የሚሆነው መልስ ቦታውና አንቀጹን ሄዶ ከፍቶ ካነ ምክንያቱ ለአንተ መንገር ነው እንጂ። ስማኝ አንዴ ስማኝ። የነሱን መልስ ተውና እፎይ የሚያነሳቸው ከቁርአንና ከሐዲስ ትክክል ከሆኑ እነሱ ለምንድን ነው አንተ ጠይቀህ መልስ ይዘህ ያልመጣው? አመት ሙሉ ስትከታተለው ከነበረ ጥያቄዎች ያነሳል፣ ከቁርአን ያነሳል፣ ከሐዲስ ያነሳል። እነዛ ነገሮች ትክክል ከሆኑ ጥያቄውን ጠይቃችሁ ለምንድን ነው መልስ የማትቀበሉት እናንተ ከኡስታዞቻችሁ ማለት ነው? ትክክል አይደለም። አልሐምዱሊላህ ይባላል። እኔ አንተ ተማሪ ነኝ፣ አንተ ጋር ነው የምማረው፣ እሱ ጋር ልማርም ማለት አይደለ? አዎ እኔ እኮ እኔ የምልህ አሁን እዚህ ጋር ገብቶ እፎይን ላስረዳና ስለ እስልምና ላስረዳ አይደለም። አሁን እዚህ ጋር ገብቶ ለእፎይ እስልምና ወክለን እንደዚህ እናደርጋለን ለነሱ ነው። አልሐምዱሊላህ ያው መልእክቱ እስልምና ነው። ለአንተም ተከታዮችና አሁን ሙስሊም ተከታዮች ራሱ እኮ እዚህ ላይ ብዙ አሉ። ለዚህ ሰው ግልጽ እንደሚሆንለት አንድ ሰው በምርጫ በጣም ትላልቅ ሰዎችን ለኡስታዝ አቡ ሀይደር እንደነሱ ያሉትን አምጥተህ እንዳንተ ያሉት ማለት ነው። አሁን እኮ ያንተን ተከታዮች እዚህ ጋር ቢታመጣው እኮ እንዳንተ መረጃ ማምጣት አይችሉም። እሺ አልሐምዱሊላህ አከናጎኑ ጋር እንዳንተ አፋን ኦሮሞ ደንደሳይ ነው። እኔ አላባ ልጅ ነኝ ታውቃለህ። ኦኬ ኦሮምኛ ነው የሚችለው እያሉ ነው። ተሳስተው ነው ማለት ነው። ጥሪ አድርግለት በቃ ለአቡ ሀይደር ጥሪ አድርግለት በቃ አይሻልም? አዎ እኔ አማርኛ ባለመቻሌ ሳይሆን ትንሽ የማስረዳት እንትን ነው ታውቃለህ። ሁሌ ላይፍ ላይ ገብቼ እንትን ስለማልል አዎ እንጂ የአማርኛ ጉዳይ ችግር ምናምን የለብኝም። አላባ ጥሩ ጓደኛ ነበረኝ። አላባ ላይ በጣም ወደ ጓደኛ አለኝ አላባ እና እሺ በርታ። ሙስሊሞችም ገብቶ ያለ መረጃ ገብቶ ደግሞ መረጃ ሲያጡም ደግሞ ተሳድቦ ማውጣት አስፈላጊ አይደለም። አንተም ደግሞ እነሱ መረጃ ስላላመጡ ደግሞ እስልምና ማንቆሻሻሽ እንትን አይደለም። ትላልቅ ኡስታዞች ከተገናኙና አንድ ቀን እኛም እስኪ በቻልነው አቅም እነሱም ጥሪ እናደርጋለን። አሁን እንደማ ታችሁ የምትሰሙት ያለ መረጃ ገብታችሁ እዚህ ጋር ደግሞ ያው እሱ መረጃ ስጠይቃችሁ ስለ እስልምና መረጃ ታችሁ ደግሞ እስልምና የምታሰድቡትም ተረጋጉ ማለት ነው። እሺ ቴንክ ዩ እናመሰግናለን። እንግዲህ ያው አልሐምዱሊላህ ጥሩ መልእክትን ያስተላለፈው። ምላሽ ከሌላችሁ ማስረጃ ከሌላችሁ ዝም በሉ አትሳደቡ ነው እና ትልልቆቹ መጣው ሲመልሱ ብናይ እንረጋጋለን ነው። ኦልሞስት አመት ሆነኝ መከታተል የጀመርኩ ነው ያለው። ብዙ ነገሮችን ታዝቦ ነው
ያን የታሰረ የተባለ ሰዓት ጀምሮ ስከታተል ነበር ካለ ረጅም ነው። ኦልሞስት ዘንድሮ ዓመት ሆነው ማለት ነው። ባይዘይ በዚህ ሳምንት በጣም ብዙ ሰዎች ናቸው ቴክስት እየላኩልኝ ያሉት ካወቁ ዓመት ሆነኝ የሚሉ ማለት ነው። ከክርስቲያኖችም ሙስሊሞችም አብዛኞቹ በዚህ ሳምንት ኦልሞስት ዛሬ ቀን ስንት ነው? በእኛ ስንት ነው እንደሚሸጊት? በእኛ 25 ነው እና 15 ነው በእኛ 17 ነው 10 ስንት ነው? በእኛ 20 በፈረንጅ ነው ያለው። ኦኬ በፈረንጅ 25 ኦኬ። ኦልሞስት ከሳምንት በኋላ ነው እኔ ገደል የሚለው አዋጅ የወጣብኝ ከሳምንት በኋላ እንደዛ አካባቢ ነው። ኖ 2 ቀን አለፈው። ትናንትና ነበረ። ኖ ትናንት ሳይሆን ትናንት ወዲያ አካባቢ ላይ አንድ ቪዲዮ ሰራው ዓመት ሆነው ማለት ነው። ከዛ ከ3 ቀን ከ4 ቀን በኋላ ቪዲዮውን ከሰራሁት ካስታወሳችሁ አይቲ ላይ የውይይት ጥሪ አቡ ሃይደርን አንስቷል። እሱም ጥሪ መወያየት እንችላለን አንቺ ቤት ላይ ምናምን የሚለውን ተተቀበልኩ በኋላ እሱ ቪዲዮ ላይ ነው የጮኸው ካስታወሳችሁ። እሱም ቪዲዮ ከሰራሁት በ3 ቀን ውስጥ ምናምን ውስጥ ነው ኢሚዲየትሊ ገደል ያሉኝ ማለት ነው። አንቺ ቤት ላይ መጥቼ መወያየት እችላለሁ፣ ችግር የለብኝም። እውነትም ማሳወቅ ነው ኡስታዞቹ የሚመጡ ከሆነ ብዬ ስል ኢሚዲየትሊ ለዛ ቪዲዮ ምላሽ ያደረጉት ምንድነው ሲገደል የሚል ነበረ። ቪዲዮውን የሰራሁት በ16 ነው። ዛሬ 18 2 ቀን ነው ማለት ነው። ቪዲዮውን በሰራሁት ማክሲመም ሳምንት ነው የቆየው፣ 7 ቀን ምናምን። ከዛ በኋላ ኢሚዲየትሊ እንትን ሆነ ማለት ነው እና ኦልሞስት ዓመት ሆነን ማለት ነው። ኤኒዌይስ ግን ወደ ቶፒኩን መለስና የእስልምናው ገነት ብዙ ምግብ ለመብላት፣ ብዙ መጠጥ ለመጠጣት፣ ብዙ ሴቶችን ለማግኘት በየ60 ማይሉ ላይ ሴቶች አሉ። ይሄንን መሰረት ያደረገ ነው የሚለው ላይ እያወራን ነው። ሁሴን እና አብዲ እንኳን ደህና መጣችሁ። ሰላም ነው። እንዴት ነው? ትንሽ ድምፅን ከፍ አድርጋ አይሰማም ብዙ። አይመን እሰማለሁ። ትሰማለህ? የሆነ ልጅ ልካል? አዎ ልኬልህ ነበር። አዋርታኝ ቲክቶክ ጋር። ኦኬ አልጠመቀችም ገና? አዎ ልማር መምህር አጥቼ ስትለኝ እርሱ ያገናኝሻል ብዬ ነበር እንትን ያልኳት። ኦኬ ለመምህር ልክ እኔም ለሌላ መምህር ልኬያታለሁ። እኔ ጋር ብዙ ልጆች ስላሉ። ኦኬ እሺ ጨርስና አንድ ሀሳብ ነበረችኝ ጠይቃለሁ። እሺ ኦኬ አብዲ ምን አልከኝ? በራሱ ጉዳይ የሆነ ሀሳብ ነበረኝ። ቀጥል። እሺ ድምፅን ትንሽ ከፍ አድርገው ነው። አይሰማም አሁን? እሰማለሁ። ቀጥል። በገነት ደስታ ዝርዝር ከእስልምና የተሻለ ክርስትና ውስጥ አለ? የደስታ ዝርዝሩ ሂንቱ ለንጽጽር እንዲመች። መልካም። የገነት አንተ በትልቅዬ ዕቃ መብላት ነው ደስታ ብለህ የምታስበው? ደስታ ለምሳሌ ከመንፈስም ከስጋም ስለሚዋሃድ 2% ማለት ነው። በትልቅዬ ዕቃ መብላት ደስታ ነው? በትልቅዬ ዕቃ መብላት ደስታ ነው ወይ? አንዴ ክፈተው ክርስቲያን ደስታ አሁን። ስለዚህ እያንዳንዶቹ ጥቅሶቹን እያየናቸው እንሂድ። እሺ በትልቅዬ ዕቃ መብላት ደስታ ነው? መጀመሪያ ተረዳኝ ሀሳቤን እኮ እየተረዳው። አሁን የገነት ጸጋ ውስጥ አንዱ በትልቅዬ ዕቃ መብላት ስለሆነ ያው እስኪ ደስታ ማለት 2 አይነት ነው። ምናልባት ከተግባባ አይ 2 አይነት ሚል የለም። አክቹአሊ እንደዛ አይነት ቲዮሎጂ ይዛችሁ መጣችኋል። ኢኖቬሽን ነው። ኢኖቬሽን ሁሉ ደግሞ ቢዳ ነው። ቢዳ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ የገሃነም ነው። 2-3 አይነት አንድ አይነት ደስታ የሚባል ነገር የለም በእስልምና። እናንተ እንትኖቻችሁ ይዛችሁ የመጣችሁት ነው።
ነው ሃይማኖትን ቢስ ሳይሆን ሰውኛ መዝሙር ቀንስ። እሺ አንበባዬን በትልቅ እየቃ መብላት ደስታ ይሰጣል። መች ተረዳኝ በሐሳብ አንብቦ ምን ላንብበው? የተከፈተውን ቁርአን እና ችግር አለው። ምንድነው ችግሩ? እስኪ እንደ ክርስቲያን ተስፋ የምታደርገው በገነት ሄደ በወርቅዬ በሰፊ ሰሃን ለመብላት ነው። ኦኬ አንዱ የስጋ ደስታ ስለሆነ ይሆናል። እና ምንድነው የደስታው? ሰው ምንድነው ደስታው? በትልቅ እየቀመብላት አካላዊ ደስታ ማለት አካላዊ ደስታ ምን ማለት ነው? ማለት አካላዊ ደስታ ነው። የሰው ልጅ እኮ በምግብ ወሲብ ነው አካላዊ ደስታ ያገኝ ይችላል። ታዲያ ይሄንን እኮ የሆነ ሰፈር ጠግረር ብለህ እኮ በትልቅ እየትሪ መብላት ትችላለህ እኮ። ምን አታገለ ገነት ነው ምን አስጠበቀ? ታዲያ ገነት ገብተን ምን እንጠብቅ እንደ ክርስትና? እስኪ ትልቅዬ ሳህን መብላት መጠበቁ ይሻላል፣ በትልቅዬ ኩባያ መጠጣቱ ይሻላል። እና አንጻራዊ እንደ ክርስትና ምን እንጠብቅ? እስኪ የተሻለ ነገር አለው ከእስልምና? አንዳንዴ እኮ ቆይ ቅድሚያ እቺኛው ላይ አርጊው እናድርግ ትንሽ። በትልቅዬ ቃ መብላት እና አብደል አንደኛው ደስታ መብላት ነው ከተረዳኝ። አብዲ ሰላም አለይኩም። ሰላም ነው አለን አልሐምዱሊላህ። አሁን ስለ ገነትና ስለ ጀነት እያወራች ነው። አሁን እኮ እፎይ እዛ ካፕቷል ታውቃለህ። እኔ ሙስሊም ቢሆንም ለው አሁን ክርስቲያኑ ሆኖም እኮ እና እፎይ አይደለም እኮ ብዙ ሰው እኮ መጽሐፍ ቅዱስ ምናምን አንብቦ ማቆጥ አሉ እኮ። አሁን እኮ እዚህ ጋር ቁርአን ከፍቷል። እኔ ሙስሊም ቢሆንም የሙስሊም ተከታይ ነኝ እንጂ ሙስሊም እንደ ለኔና ያለ ጨርሼ አላውቅም። አሁን ያለ አልሐምዱሊላህ እዚህ ጋር በገነት ትልቅ ነገር ማለት ምናምን ካላ ያንን እንዳንተ መረጃ ማቅረብ ነው እንጂ ካልቻልክ ደግሞ መጀመሪያ ለማግባት ነው። አሁን እንዳልኩት በተላልቅ ፋዞች ገብቷል። ችግር የለውም። አልሐምዱሊላህ አንዴ በገነት ይሄንን ያስደስተኛል ብሏል። ምን በትልቅ የሳህን መብላት ምንድነው ይበለው? የተለያዩ ፍራፍሬዎችን ሳይ ሙስሊም 2839 ክፈትልኝ አንዴ። የሚጠጣውስ ደግሞ ምንድነው? በትልቅ የኩባያ ምንድነው የምትጠጣው? ወተት ይጠጣል፣ ማር ይጠጣል። እቺን ደግሞ ትጠጣለህ። እስቲ ይሄንን አዲስ አንበበ እስቲ ይሄን አዲስ አንበበ እስቲ ለምሳሌ እንደ ክርስትና አዳምና ሔዋን ገነት ውስጥ ፍሬ በልተው መሰለ የተሳሳቱት። ችግር የለውም ቀጥል። አንበብ አይ ምናልባት በጣም ብዙ ቆይተ ነበር አንተ ምናልባት እኮ አዳም የተሳሳተበት ምግብ በልቶ መሰለኝ። ቀጥል አንበብ ይሄንን ምን ማንበብ እኮ ትርጉም የለውም ካልተረዳዳ ባሰ። ኦኬ ሚውት አድርግና እንደ ይነበብ። እሺ ሉክ ሁሴን ታነባዋለህ? እኔ ላውራ ትንሽ እድሉ ከተሰጠኝ። እችን አዲስ አንብባት እስቲ። ባቡ ማ ፊ ዱንያ ሚን አንሃር ልጀነት አይሰማም? ቀጥል አንብብ። አንብበው ይሄንን ያቀለምኩትን ሁሴን ሁሴን አለ። ማይክ ዝግ ነው። አይሰማም? አሁን ቀጥል። ይሰማል። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم صيحان وجنان والقربة واليبيل كل من أنهار الجنة إلى من معناتنا؟ اوكي
ሁሴን ማይክን አትዝጋው። ሁሴን አይሰማም? አሁን ቀጥለው ትሰማለህ? ትርጓሜው አሁን እዛ ጋር የሚገልጸው ምን መሰለ? የመብያ ሳህኖችና እንትኖቹ ነው የሚገልጸው። እዛ ጀነት ውስጥ የምንጠቀመው ነገሮች አሉ አይደለ? እነሱ ነው የሚገልጸው። ቃል ብለህ ቃል አቡ ሁረይራ ብለህ እዚህ ውስጥ መብያ መጠጫ የሚላለ ይሄንኛውን አዲስ ሰን ተርጉም ያልኩ ነው። ቀጥል። ሄሎ ايش قتل وعن ابو هريره رضي الله عنه قال قال رسول الله صلى الله عليه وسلم كابو هريره عند توروا كرسولاችን صلى الله عليه وسلم እንዲህ ነው ያሉት ነው የሚለውና እዛች በጀነት ውስጥ የሚያብያ እንትኖች አሉ አይደለ? ሰሃኖቹ ይገልጸው ነው። ሰሃኖች አሉ። ትርጉም አላውቅም በላይ በቃ ትርጉም ካላወቅ እኛም ተርጉምልህ። ትርጉሙን አላወቀውም። ቢያንስ ናይል የሚለውን እንኳን አታውቃትም ነበር። ይቀጥላል። በዳ ክርስቲያን የገነት ውሃዎች ናቸው። ነቢያ ሳይሆን ጀነት ውስጥ የምትጠቀመው ነገሮች ነው። ውሃውም አለ፣ ምንጩም አለ። ወተትና የእንትን ነው የሚያሳየው እዛ ጋር አምሩን ነው የሚያሳየው። አንዴ ስለዚህ ቅድም ባሳየናችሁ ቁርአን ሱራ 43:71 ላይ በሰፋፊ ሳህን ትበላላችሁ፣ በትልልቅ ኩባያ ትጠጣላችሁ ተብሏል። ምንድን ነው የሚጠጡት? የገነት ውሃ ምንድን ነው? ቀጥር። ውሃው ምንድን ነው? ሳይሃን፣ ጃይሃን፣ ኤፍራጠስ ኤንድ ናይል አር ኦል አማንግ ዘ ሪቨር ኦፍ ፓራዳይስ። እነዚህ ሳይሃን፣ ጃይሃን የኤፍራጠስ ወንዝና የናይል የአባይ ውሃ ማለት ነው የገነት ወንዞች ናቸው። በትልቅዬ ኩባያ ይጠጣዋል። ግድባችን በቃ አለቀለት፣ ወደኛ አይመጣም። በትልቅዬ ኩባያ ሲጋዙት ማለት ነው። ክፈተው እንትኑን 43:71 በትልቅዬ ኩባያ ሲዞርባቸው እና አዳም አልበላም ነው እያልከኛለኝ። ምናልባት ሀሳብ ከወርቅ በሆነ ሰፋፊ ዝርግ ሰሃንና ኩባያዎች፣ ሰፊ ኩባያ አባቴ ትይዝና አንድ ቤት ነው ያህል በኩባያ ስትለው ማለት ነው ስትጠጣ። እዛ ጋር ኩባያ ሲሎኮ እንትኑ ነው የሚገልጸው እንጂ በትልቅ ኩባያም ጠጥተ በትንሽ ኩባያም ጠጥተ እዛ ጋር በትልቅ እንደ ነፍሳችሁ ትጠግባላችሁ ነው። ምክንያቱም በቃ ለከታይ ትበላለህ ሁሴን። እዚህ ቁጥጥር ነበረብን። እዛ ግን በትልቅዬ በቃ በትልቅዬ ዕቃ በለው ነው እኮ። ለምሳሌ አሁን እዚህ ልብላው እንኳን ካልኩ እኮ ለነገው እያሰብኩ ነው እንትን የምትለውና እዛ ጋር ግን ፈጣሪ ሁሉንም ነገር ስለፈቀደልህ በትልቁ እንደ ልብህ ማለት ነው። በትልቁ አሁን ስል የሰሃኑንና የኩባያው ምልክት ሳይሆን እንደ ልባችሁ ትጠግባላችሁ ነው ያቺ የምትገልጸው እንጂ አይደለም። አሁን የዛ ሰሃን ትልቅና ትንሽ የትኛው ሰሃኖች እኮ ይለያያሉ፣ ኩባያዎች ይለያያሉ። የዛን አይደለም አሁን እዛ ጋር ቁርአኑ የሚገልጸው ነው። እዛ እንደ ልባችሁ ሳትጨናነቁ ለነገው ሳታስቡ እንደ ልባችሁ እንዴት ነው ይባሉት? በምንድን ነው ይባሉት? በትንሽ ዕቃ ወይንስ በትልቅ ዕቃ? እዛ ጋር በትልቅም በትንሽም አለ። ግን በትልቅ እዛ ጋር የሚለው ሰሃኑ እንደ ልባችሁ ነው የምትጠግቡት። ሰሃኑ ደግሞ ከምንድን ነው የተሰራው? ሰሃኑ ከላይ ከሉሉ አለ፣ ከመርጃን አለ፣ ከወርቅ የተሰራ አለ፣ ከተለያየ ነገሮች የተሰሩ አሉ። እዛ ዕቃ እዛ ነው ያለው በለኛ እንዳለ የሚገልጸው በቃ ጽድስ ከወርቅ ከሉል ምናምን የተሰሩ ናቸው እንዳለ። አዎ ዋው በቃ አንተ የነገር በጣም ነው። እንዴት ነው ከአንዱ ቤት አንዱ ቤት ይበላለጣሉ ማለት ነው። የኔ ቤት ከወርቅ የተሰራ ነው፣ አንተ ቤት እስከምንድን ነው ትባባላላችሁ? እዛ አሁን ይበላለጣል። ለምን እንደ ዱንያ ላይ አሁን እዚህ እንደ ያው ባለሀብቱና የተለያየ ሰዎች እኮ ይበላለጣሉ በምግብ በቤታቸው በሁሉም አይደለ? ጀስት ላይክ ፍሪጅስ አለ ግን ፍሪጅስ አለ ማለት ነው። በስራው ፍሪጅ አለ እንዴ? ፍሪጅ እኮ ትንሽ ናት እኮ በጀነት ውስጥ ሲታይ
የተለያየ ትልቅ አንተ በአይምሮ ውስጥ የሰው አይምሮና በሰው መንፈስ ውስጥ ይመጣል ያልታሰበ ነገሮች አሉ እዛ ጋር አሁን ፈጣሪ ያዘጋጀው ጸዴ ነው በለኛ እንትንስ ሞባይል ቴክስት ምናምን መላላካል እንዴ እሱ እኮ በቃ ልክ እንደ ከዚህ የበለጠ ህይወት ነው እዛ ያለው እኛ የምንለው በሃይማኖታችን ማለት ነው። አሁን ግን በክርስቲያን አደረጋችሁት ምንም እኮ የበለጠ አይደለም እኮ ቁሳዊ ያደረጋችሁትና ገነትን እኮ ራሱ ስላችሁት ምድራዊ ያደረጋችሁት እኮ እዛ ካርድ የሌለው ሞባይል አለ ካርድ አያልቅም ዳታ አንሊሚትድ የሆነ ማለት ነው። ስለ ምግብ ቀልድ ሳይሆን ስለ ካርድ ስለ ሞባይል ምናምን ቀልድ ሳይሆን እዛ ጋር ለእውነቱን ስለ ሃይማኖታችን የሚያዘው ነገር ንጽጽር ማድረግ አለብን። አሁን ችግር የለውም የኛ እስልምና አሁን ያንን በሚናገርበት ሰዓት የክርስቲያኑ ደግሞ ስለ ጀነት የሚያወራው ነገር ምን አለ? ጀነት ራሱ የለም ብላችሁ እሺ አንዴ እንሄዳለን። እኛ ቁሳዊ አይደለም በቃ ገነት በቀላሉ ለመናገር ያህል አቡ አይደርም ሲጠይቀው ስለሰማው የክርስቲያኖቹ አልተዘረዘረም የኛ ተዘርዝሯል ቀንተው ነው አለ። በመጀመሪያ ደረጃ አንድ ነገር ልንገራችሁ፣ በዚህ በምድራዊ ላይ ያለ ነገር ምንም የሚያስቀናን ነገር የለም። ሰለሞን የዳዊት ልጅ ምን አለ? ከሰማይ በታች ሁሉን አየሁ፣ ሁሉ ከንቱ ነው አላል። ሁሉ ከንቱ ነው። ለተራበ ሰው ምግብ ትልቅ ቅንጦቱ ሊሆን ይችላል። ለጠገበ ሰው ግን ዳቦ ለሱ ተራው ነው የሚሆነው፣ ቅንጦቱ አይደለም። ማር አይቶ ለማያቅ ወይንም ደግሞ ማር ብርቁ ለሆነ ቅንጦት ሊሆንበት ይችላል። ማር ቆራጭ ለሆነ ሰው ግን ማር ለሱ ደንታው ነው። ብርዝ ወይንም ደግሞ ወይን ለማያገኝ ሰው ሊቋምጥ ሊመኝ ይችል ይሆናል። ብርዝ ለሚጥል ወይንም ደግሞ ነጋዴ ለሆነ ግን ብርዝ ለሱ ደንታው አይደለም። ወተት ለሚወድ ሰውና ወተት ለማያገኝ ሰው ወተት ሰዎች ጋር ሲያይ ሊቃውምጥ ይችላል፣ ሊመኝ ይችላል። እርባታ ለሚያረባ ላሞች ላሉትና ወተት ነጋዴ ለሆነ ሰው ወይንም ደግሞ የወተት ፎቢያ ላለበት ሰው ወተት ለሱ ደንታውም አይደለም። ሙዝ አይቶ ለማያቅ ሰው ሙዝ ብርቁ ሊሆን ይችላል። ሙዝ ጓሮ ላለ ሰው ግን ሙዝ ደንታውም አይደለም። ስለዚህ የኛ ዘላለማዊ ደስታችን በእነኚህ ቁሶች ላይ አይደለም የተመሰረተው። አንድ ነገር እናጠቃለን፣ አንድ ነገር እናሰብታለን፣ አንድ ነገር እናስጨብጣለን። አንድ ነገር መዘንጋት የለባችሁም። ሐዋርያው ቅዱስ ጳውሎስ እንደነገረን እግዚአብሔር ለወዳጆቹ ያዘጋጃት ምን አለች? አይን ያላያት። ምን አይን ያላያት? ሙዝ አይን አይቶታል። ሴቶች ቋርጭ ነበር ሴቶች ምናምን ብለን አይጠንኩር። ያ በትልቅዬ ሳህንም መብላት ሆነ በትልቅዬ ዕቃ መጠጣት ብርቃችን አይደለም፣ ይታወቃል። ስለዚህ ይሄ በሆነበት ሰዓት ላይ ባልታየው ባልታወቀው ነው እኛ የምንመካው ማለት ነው። አይን ያላየው
እና የምድሩን ግን ገልጾታል። ትልቁ ነገር አሁን አይን ያላየው ጆሮ ያልሰማው የተባለው ወሲብ ስታደርጉ ተኝታችሁ ነው ቆማችሁ ነው የሚለውን አልገለጸውም። ታላቅ ሚስጥር ነው። አንተ ይሄ የመቶ ሰው ወሲብ ጉልበት ግን ያን በመንፈስ ሊሆን ይችላል። አዎ የመቶ ሰው ወሲብ ጉልበት አለ። ወሲብ የምታደርግበት ሴቶቹም አሉ። እንዴት አድርገው ወሲብ ለምሳሌ ሱረት በቀራ ላይ 222 ነው 23ኛው ላይ ሴቶቻችሁ ለእናንተ እርሻ ናቸውና እርሻችሁ መፈለጋችሁበት ረሱ ይላል። አክቹዋሊ እንዴት ማረስ እንዳለባችሁ እሱን ነግሯችኋል በምድር ላይ። የገነቱ ላይ ግን እንዴት ማረስ እንዳለባችሁ ገና አልተነገረም። ኦራይት። ስለዚህ በምድር ላይ መጠጥ ሐራም ነው ተከልክላችኋል። በገነት ግን ይሄንን ስለተጠበቃችሁ በገነት ይሰጣችኋል። በምድር ላይ በወርቅ መብላት መጠጣት ተከልክላችኋል። በምድር ስለተከለከላችሁ በገነት ተዛ ይሰጣችኋል። ታምር ነው። አንተ በጣም ነው የሚያስቀናው። ስለዚህ እዚህ ስለተቆጠብክና ድንጋጌ ያስቀመጠልህ እሱ ያመሰመረልን መስመር የነገርን አያት ቁርአን ተከልከሉ እንደዚህ አትጠጉ ያለ ነገሮችን ከተቆጠብን እዛ ጋር እንደ አፕሪሺየት ነው የሚሰጠን እና የሆነ ሰው እኮ የሆነ ጥሩ ስራ ስትሰራ እኮ ቴንኪዩ አለች አይደለ? ልክ እንደዛው ይሄ ማለት ምን ማለት ነው? በቀላሉ ያንተን ገነት እኔ ዘና ብዬ ዛሬ ስኖረው ያልኩት ነው። ያንተ ገነት እኔ እየኖርኩት ያለሁት ነው። እሺ፣ በሰፊ ሳህን መብላት እችላለሁ። በወርቅ ሳህን መብላት እችላለሁ። በትልቅ የኩባያ መጠጣት እችላለሁ። ጠጅ መጠጣት ወይንም ደግሞ ወይን መጠጣት እችላለሁ። ያንተ ገነት እዚሁ እኔ እየኖርኩት ነው ያለሁት። ምንም ደስታ አይሰጥም። በጣም ቦሪንግ ነው። በጣም አሰልቺ ነው። በጣም ደባሪ ነው። ስለዚህ እስቲ አንተ እዛ በእናንተ ሃይማኖት ማለት ነው ገነት የለምና ነው መኖር እዛ የምትኖረው ኑሮ የለም። እንዴት ነው አኗኗራችሁ? እዛ ገነት ውስጥ ስገቡ እንዴት ነው አኗኗር ምናምን አልተገለጸም? ከኛ የተሻለ ሊሆን መልካም። ቅድም ይኸውልህ ሚስኮት የተደረገ ጥቅስ አለ። ሙሐመድ አይን ያላያት ጆሮም ያልሰማት በሰው ልቦና ያልታሰበች ብሎ የጠቀሳት በመጽሐፍ ቅዱስ ላይ የነበረችን ጥቅስ የወሰዳት አለ። ነገር ግን ወሲብ ማድረግ የተሰምቶ ማይታወቅ አይደለም። ሙዝ መብላት ማይታወቅ ነገር አለ። ሙዝ ትበላላችሁ አለ። ፍራፍሬ ሙዝ ትበላላችሁ ማይታወቅ አይደለም። በትልቅዬ ሳህን ትበላላችሁ ያልተሰማ አይደለም፣ ሰማ ነው። በትልቅ ሳህን ትበላላችሁ እያልክ እየነገርከን ነው። በትልቅዬ ኩባያ ትጠጣላችሁ። ምን ናይል ውሃን ለምሳሌ ናይል የአባይ ውሃ ነው። ወተት በትልቅዬ ኩባያ ትጠጣላችሁ ይላል። ማር ትጠጣላችሁ። ማር ማናቀው አይደለም። ወተት ማናቀው አይደለም። ሴቶች ወሲብ ታደርጋላችሁ ማይታወቅ ነገር አይደለም። እያንዳንዱ አይን አላየ ጆሮ ያልሰማት በሰው ልቦና አልታሰበች ቢልም ስህተት ነው። እንዳለ የሚታወቁ ናቸው የእናንተ ገነት። እኛ ጋር ግን ይህንን ሐዋርያው ቅዱስ ጳውሎስ እግዚአብሔር ለወዳጆቹ ያዘጋጀው በሰዎች ልቦና ያልታሰበች በአይንም ያልታየች በጆሮም ያልተሰማች ብሎ ሲል ስጋዊ ስላልሆነ የምናገኘው ደስታ በመብል በመጠጥ አይደለም። በደንብ አስተውሉ። ሴን ዮሐንስ ራእይ ምዕራፍ 7 አንድ የከፈተው ክርስቲያን ቁጥር 15 ወይም 16 ላይ በመብል በመጠጥ አይደለም የኛ ደስታ። ስጋዊ መብል መጠጥ አይደለም። መጽሐፍ ቅዱሳችን በግልጽ በእንደዚህ እንዳልሆነ ነግሮናል። ምን በመብል በመጠጥ እንዳልሆነ። ስለዚህም እግዚአብሔር በዙፋኑ ፊት አሉ፣ ሌሊትና ቀን መቅደሱን ያመልኩታል። በዙፋኑ ላይ የተቀመጠው በእርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም። ምን አይሉም? አይራቡም። ከእንግዲህ ወዲህም አይጠሙም። ምን አይሉም? አይጠሙም። ወተት እንጠጣለን፣ አባይን ውሃ እንጠጣለን የሚል ነገር የለባቸውም። አይጠሙማ። ፀሐይ ትኩሳትም ከቶ አይወርድባቸውም። ምን ፀሐይ ትኩሳት አይነካቸውም። ዕብራውያን ምዕራፍ 12 ቁጥር 22 ክፈትልኝ። ስለዚህ እነኚህ ሰዎች እኛ ማለት ነው አንራብም። ስለዚህ ሙዝ በላለው አቮካዶ፣ ፍራፍሬ ምናምን ብለን በትልቅዬ ሳህን በላለው ብለን ምንቋምጠው አይደለም። የምንራብ ስላልሆነ ትልቅዬ ጣሳ በሱ በትልቅዬ ብርጭቆ ጠጣለው ብለንም የምንመኘው አይደለም። ስለማንጠማ ደስታችንም በዚህ አይደለም። ልክ እንደ መላእክቶች ስለምን ነው። እነሱም ደግሞ የተሰበሰቡት እንዴት ነው? ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም
በደስታ ወደ ተሰበሰቡት ምን በደስታ ወደ ተሰበሰቡት ወደ አላፍት መላእክት ይላል። ስለዚህ በደስታ የተሰበሰቡ ናቸው። የምንሰበሰበው ደስታ ወዳለበት ነው። ያ ደስታ ደግሞ በምግብ በመጠጥ በትልቅ ዕቃ በመብላት ሴቶችን ወሲብ በማድረግ የሚመጣ ሳይሆን ምን አይነት ደስታ ነው? ሮሜ ምዕራፍ 14 ቁጥር 17ን ክፈተው። ያ ደስታ በምግብ በመጠጥ አይደለም። ያ ደስታ በቁስ የሚገኝ ምድራዊ ደስታ ነው። እንዳለ የቁሱ የመብሉ የመጠጡ ሰውነታችን እንዲገዝፍ እንዲወፍር የሚያደርግ ነው። መብል መጠጥ ለዛ ነው የሚያስፈልገው፣ ስጋችን እንዲፈረጥም እንዲዳብር እንዲወፍር። የእግዚአብሔር መንግስት ጽድቅና ሰላም ነው። እኛ የምንፈልገው መንግስቱን እሹ ሌላው ከንቱን ይጨመርላችኋል ተብሏልና፣ የእግዚአብሔር መንግስቱ ደግሞ ምንድን ነው? ጽድቅና ሰላም ነው። ሰላም ነው ያለው፣ ምንም መረበሽ የለም። ጽድቅ ነው፣ ከእርሱ የሆነ መንግስት ስለሆነ በመንፈስ ቅዱስ የሆነ ደስታ ናት። ያ ደስታው በምግብ አይደለም የሆነው። የምናገኘው ደስታ በመጠጥ አይደለም። የምናገኘው ደስታ ወሲብ በማድረግ አይደለም። የምናገኘው ደስታ በትልቅ የኩባያ በመጠጣትና በትልቅ የሳም በመብላት ሳይሆን በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለችም። መብልና መጠጥ ለምድራዊ ደስታ ነው የሚያገለግለው። ሰውነታችን የግዴታ ሚኔራሎችን ቫይታሚኖችን ስለሚያስፈልገው እነኛም ፕሮሰስ እያደረገ ንጥረ ነገሮቹን ለእድገታችን ሴሎቻችን ለመንተን ለማለት እየተጠቀመ ሌላውን በዌስት ፕሮዳክት ያስወግዳቸዋል። ከሞት በኋላ ግን ያ የለም። መራብ የለም፣ መጠማት የለም። ሴሎቻችን ራሱ ለማደግ ለመዳበር፣ በሽታን ለመከላከል ሰምቲንግ ላይ ጥገኛ አይደሉም። ምክንያቱም መታመም የለምና፣ ምክንያቱም መሞት የለምና፣ ምክንያቱም መድከም የለምና። መድከም፣ መታመም፣ መሞት ከሌለ ሴሎቻችን ለማደግ ገና ስጋዊ ደስታ ምናምን ብለህ ሴሎቻችንን የሚያዳብሩ ሚነራሎችን ወይም ቫይታሚኖችን የሚፈልግ አይደለምና። ስለዚህ ያ ደስታችን ዘላለማዊ ደስታ ነው። ያ ደስታችን ቁስ ጥገኛ አይደለም ማለት ነው።